እና ብቻዬን አይደለም ያለፍኩት ይሄን ሁሉ ጣውረድ ውስጥ ለውስጥ በጣም ብዙ ስቃይ ተሰቃይቻለሁ በእውነት በጣም ብዙ ሴት ሆኜ ጎዳና ላይ ከብዶኛል በጣም ሴት ሆኜ ብቻዬን ያለ ማንንም ሰው ተሰቃይቼ ስድን መበላው አጥቼ እንደዛ ሰው ሳጣ ያልመጡት እናትና አባቱ ታሰረ ሲባል መጡ ወንጀለኛ ነው ልጃቸው ግን አሳልፈው አልሰጡት ሶጣ ያሰርኩት ነው ሞታ ያፈርኩ ባሏ እንደዚህ ያደረጋት ፍቅረኛዋ እንደዚህ ያደረጋት ያችኩናት ይሉኛል እሱን ለማስያዝ ጉያ ውስጥ ማደር ይሄ ከህሊና ጋር ያለውን ሙግት እንዴት ነው ብለን ለመጠየቅ በራሱ ድፍረት አይኖረንም እሱ ከፈለገኝም ጎዳና ላይ ሆኜ አልጋያሽ እመጣለሁ ይለኛል እንደሚፈልገው ሆንኩለት እውነቱን ለመናገር በዚህ ማለት በጣም ብዙ ስቃይ ነው ያሳለፈው ብዙ ታሪኮችን ሰምቻለሁ ብዙ ባለ ታሪኮችን አቅርብ ያለው ያንቺ ይለያል ምንም ያክል ጎዳና ልወጣ እችላለሁ ምንም ያክል ግን አስፈርድበታለሁ የፕሮግራማችን አጋር ስፖንሰር ቤተ ጳውሊ የጉዞ ወኪል ነው ቤተ ጳውሊ የጉዞ ወኪል ወደ ቅድስት ሀገር ኢየሩሳሌም መንፈሳዊ ጉዞ አዘጋጅቷል ልብስ ያልቃል ቁሳቁስ ይሰበራል የወላጅ ምርቃት ግን ለዘላለም ይኖራል እናሳ ለወላጆቹ በትንሳኤ በዓል ወደ ቅድስት ሀገር ኢየሩሳሌም እንዲሄዱ ያድርጓቸው ቤተ ጳውሊ የጉዞ ወኪልን ያነጋግሩ መቼም ይሆናል ተብሎ የማይታሰብ ፊልምም ልንለው ማንችል ጭካኔ የተሞላበት በፍቅረኛዋ ከፍተኛ አደጋ ጭካናዊ በሆነ መልኩ ጉዳት የደረሰባት ወጣት እሱን ለማስያዝ የከፈለችው መስዋዕትነት እጅግ አስደናቂ ነው ምንድን ያደረገችው በቆይታችን ታደምጣላችሁ ዳንኩኝ እግዚአብሔር ይመስገን ተነስቼ እንደዚህም ለመተኛት ሲናፍቀኝ የነበረው ሁሉ አልፌ ለመንቀሳቀስ በቃው በስንት ጊዜ ቁስልሽ ቶሎ ነው እንትን ያልኩት ቢያንስ 2 ወርም አልጨረሰብኝ ግን ሳይው እንትኑን ራሱ በጣም ያማል እግዚአብሔርን ህመሙ ቀላል አይደለም ግን ቻልኩት ግዴታ መንቀሳቀስ አለብኝ ሌላው በልብስ ይሸፈናል ያንገትሽ ራስሽን በመስታወት በመተመለከቺ ቁጥር ክርክሩን ማየት ከባድ ነው በጣም ከባድ ነው ሶጣ ያሰርኩት ነው ሞታ ያፈርኩ ባሏ እንደዚህ ያደረጋት ፍቅረኛዋ እንደዚህ ያደረጋት ያችኩናት ይሉኛል ከተማው ላይ በደንብ ተወርቷል አዎ ሰፈሩ ላይ በደንብ ግን ደምሽን ለመመለስ የተደረገ ጥረት ነበር በኔ ፍትህ እንድታገኝ በኔ በኩል በዛን ሰዓት ዳንኩኝና ልክ እሱ ጋር ማውራት ስጀምር በቃ ተነሳሁኝ ቆርጬ ተነሳሁ ራሴ ጋር ማውራት ጀመርኩ እንዳልኩሽ ግዴታ ማድረግ አለብኝ ብዬ ወሰንኩ ምክንያቱም እንዲህ ብዬ ባየሁ ቁጥር ይታየኛል ህመሜ ይሰማኛል እኔ አንዴ ተርፌያለሁ አንዴ እግዚአብሔር ትሞታለች የተባለችውን ነፍሴን አትርፎልኛል መድኃኒዓለም እሱ ቅዱስ ገብርኤል አትርፎኛል ግን የሌሎች እህቶቼ እንደመበቀል አለብኝ ምክንያቱም ይልሽ ከኔ ጋር እንደዚህ አድርጎ አመለጠ ማለት አልተያዘም ማለት ነገም ይደግመዋል እና ግዴታ መበቀል አለብኝ ብዬ ራሴ ጋር አወራሁ እና ማውራት ጀመርኩኝ አስመጣሁት መጣ እሺ ብሎ መጣ በምን አመነልሽ ወንጀለኛ ነው ደም አፍስሷል ብዙ ጭራሽ አላደርገውም አልኩት በጭራሽ ነው ማላደርገው አልኩት አላሲዘም አልኩት ያን ሁሉ ነገር ሰራ ፖሊሶች ጋር ያወራሁ ነው እንደዚህ በዩ ምናምን እያወራሁ ነው
በጭራሽ እኔ አንተን አላስይዝህም ለምን ብዬ ምናምን ነው የምለው። ስለምትወደኝ ነው እንዲያደርገኝ አልሽው? በቃ አልኩት አንተ እኮ ስለምትወደኝ ነው፣ አንተ እኮ ሌላ ወንድ እንዳላገባ ነው፣ ሌላ ህይወት እንዳልጀምርብህ ነው፣ ስለምሳሳልኝ ነው እንደዚህ እኮ ያደረከኝ፣ አንተ እኮ ፈልገኸው አይደለም ምናምን ነው የምለው። ልክ እንደመጣ ፖሊሶች ጋር ማውራት ጀመርኩኝ። ሊመጣ ነው እንደዚህ አልኳቸው። ተደዋወሉ። ሂዶ የያዘው አልጋ መናሪያ አካባቢ ነው አልጋ የያዘ። በፊት ሲሰራበት የነበረ ቤት አልጋ የያዘ። ተጠራጥሮ መውጫ መግቢያውን ያውቀዋል። በጣም ብዙ መውጫ መግቢያ ነው ያለው። በዛን ሰዓት ፖሊሶች ሰብስቤ ይዣቸው ብሄድ በጣም ብዙ መውጫ መግቢያ ያለው ሆቴል ነው፣ ፎቅ ነው፣ ያመልጣል። እና ግራ ገባኝ። ምንድነው ማድረግ ያለብኝ አልኩኝ። ከማግኘትሽ በፊት እሱ ከማግኘቴ በፊት ብቻዬን ቁጭ ብዬ ከፖሊሶች ተለይቼ ብቻዬን አሁን እንደዚህ እነሱን ብልካቸው እንደዚህ ቢሆን የሆነ ነገር ይፈጠራል። ስለዚህ ነገር እኔ መጀመሪያ ብቻዬን ማስተካከል አለብኝ ብዬ አሰብኩ። ያረፈበትን ሆቴል ነገርኳቸው። ግዴታ ብቻዬን ሄጄ ማግኘት ነበረብኝ። ትልቅ ፈተና ነው እና አወራለሁ ብቻዬን እንደዚህ ቢሆንስ እንደዚህ ቢያደርገኝ እንደዚህ ያደርጋለሁ፣ እንደዚህ ቢሆን ደግሞ እንደዚህ ይሆናል ምናምን እያልኩ ብቻዬን አወራለሁ። እና ጓደኞች አብረውኝ ያሉ ጎረቤቶቼ እንዴት ነው ሂደሽ ብቻሽን የምታገኘው? ቢገልሽስ? እንደዚህ ቢል የሆነ ነገር ልክ አንቺ እንዳሰብሽው እሱ አስቡ ቢሆንስ? ለምን አልጨረስኳትም ብሎ ጸጥቶት ቢሆንስ ምናምን ይሉኛል። ከሆነ ይሁን፣ ከሞትኩም ልሙት። እግዚአብሔር ያችን ቀን አሳልፎኛል። ያችን ቀን ስላለፍኳት ምንም ያክል ፈተና ቢመጣ አጋፍጣለሁ። ያችን ቀን ያሳለፈኝ ለበጎ ነው። አልሞትም፣ ግን ከሞትኩም ልሙት፣ ከሆነም ይሁን ብዬ ብቻዬን ሄድኩኝ። ያለሁበትን ቦታ ብቻ ነገርኳቸው። ከሱ ጋር ከሆንኩም ስልክ መደወል አልችልም፣ ማውራትም አልችልም፣ ምክንያቱም ይጠራጠረኛል። ያለንበትን ብቻ ግን ቦታውን ተናገርኩ ለፖሊሶች። ብቻዬን ሄጄ አገኘሁት። ስትገናኙ እንዳሰብኩትም ተዘጋጅቶ ነው የጠበቀኝ። ያ እሱ ከያዘው ክፍል ላይ አልጠበቀኝም። ሌላ ቦታ ሆኖ እያየኝ ነበረ። ከማን ጋር ትመጣለች ብሎ ከማን ጋር ትመጣ? ፎቅ አይደለ የያዘው፣ ብቻዋን ነው የመጣችው፣ ሰው ጋር ነው የመጣችው ምናምን፣ ከማን ጋር ነው እያወራች ያለችው ምናምን ብሎ እዚህ ቁጥር ነው ያለኝ። ብቻዬን ሄድኩኝ። ሲሄድ የለም ነይ በዚህ እያለውንም ግራ ያጋባኛል። በዛ ሲሄድ የለም ነይ በዚህ ሲለኝ መጨረሻ ላይ ብቻዬን ልክ የፊልም ላይ የወንጀል ፊልሞች እንደሚታይበት ብቻዬን መሆኔን ሲያረጋግጥ መጣና ሰላም አለኝ፣ አቀፈኝ። ምን አልሽ ስታዩ? የሆነ ነገር በቃ ምን ላድርግ አልኩኝ። ምንም ያ ቀን ነው ትዝ ያለኝ፣ ያ ደሜ የፈሰሰበት ቀን፣ ደሜን ያዘራውበት ቀን ነው። እሱን ሳይሆን ትዝ ያለኝ ያ ጩቤው ምናምን ግን ዋጥ አደረኩት። አለቅሳለሁ እኮ እምባዬን እንትን ማለት አልቻልኩም። አለቅሳለሁ ግን ራሴን ደግሞ አይዞሽ፣ ጠንከሪ፣ ታገሽ፣ አይዞሽ ምናምን እላለሁኝ። እና እንግባለኝ ክላስ አብሬው ገባሁ። ግዴታ ማድረግ አለብኝ፣ ፖሊሶች እንዳይጎዳሽ ምናምን እያሉኝ ነበር። ከሆነም ይሁን ነው ያልኳቸው። ከሞትኩም ልሙት። ምክንያቱም እኔ ብሞት እንኳን እሱ መያዙ አይቀርም። ያለበት ቦታ ይጨርሰኝ ብለሽ እኮ ያለሽ። ከዛ ሄድኩኝ፣ ገባሁኝ። እነሱ ጋር ምንም ነገር የለም፣ ሰላም ነው ምናምን እያልኩ ቴክስት እጽፍለታለሁ። እዛ ፖሊሱ አለ ዋናው። ጠዋት አብሬው አደርኩ። ኧረ እባክሽ በእውነት አብሬው አደርኩ። እነሱ እያወቁ አመነኝ። አብሬው ሳድር በቃ ምንም እንዳላሰብኩኝ ገባሁ። በቃ ምንም አላሰበችም፣ ልጅ አብራኝ ልትኖር ነው ምናምን ማለት ነው። ያደረገውን ግን አየ፣ ቁስልሽን አየ። ምንም አልመሰለው። እንዴት ነሽ ዳንሽ፣ ምን ላይ ነሽ ምናምን ብሎ እንኳን አልጠየቀኝ። ምንም አልመሰለው። የሆዴን ሳይሆን አይዞሽ ምናምን በቃ አለቀ። እንዴት እንደዚህ ያደረግኩሽ ምናምን ጸጸት ምናምን በጭራሽ። ልክ አብሬው ካደርኩ በኋላ ጠዋት እነሱ ጋር ነው መደዋወል የጀመርነው። ማደር ማለት እዛው ክላስ ላይ አብረሹ አቅፈሹ አደርሽ? አዎ። ምክንያቱም ግዴታ ማድረግ አለብኝ። አብሬው ካላደርኩ አይያዝም። መጀመሪያውንም እሱ መንገዱን አዘጋጅቷል።
እንደዚህ ዛ ብትመጣ በዚህ እሮጣለሁ፣ እንደዚህ ቢሆን በዚህ አደርጋለሁ ብሎ ተዘጋጅቷል። እንዳሰብኩትም ሲሄድ ተዘጋጅቶ ነው የጠበቀኝ። ምክንያቱም ግዴታ ማድረግ ነበረብኝ። እነሱ አሉ አካባቢ ላይ ምንም ቢፈጠር ይመጡልኛል። ጠዋት ላይ ሄድኩኝ ወደ እነሱ። ቁርስ እንብላለኝ፣ ቤቱ ሰጅኝ አለኝ። ጠዋት ቁርስ እንብላና ቤቱ ሰጅኝ አለኝ። ያለሁበትን ቤት ቀይሬ አይደል ያለሁበትን ሰፈር እንዲያውቅብኝ አልፈለኩም። እዚህ ጠብቀኝ መጣሁ አልኩት። ቤትም አልወስድህም፣ ለዛሬ ቢያንስ እዚህ መዋል አለብን። ልይህ እንጂ ምንም ቢሆን አድርገህ የሄድከውን ነገርም አትርሳ፣ እንደዚህ በቀላሉ ከኔ ቤት አትገባም አልኩት። ቢያንስ ነገ እንሄዳለን አልኩት። ከዛ ቆየን። እኔ ሄድኩኝ። ቀጥታ እንደሄድኩ ቤት ደርሼ ልምጣን ያልኩት፣ ልብስ ይዤ ልምጣን ያልኩት። ቀጥታ እንደሄድኩ ፖሊስ ጣቢያ ነው የሄድኩት። ከነሱ ጋር ሄድን፣ አወራን ምናምን። ያለውን ነገር ከክልል ነው የመጡልኝ ራሱ አብረው እንትን ሲቪሎቹ ፖሊሶች ጋር ተነጋገርና ስደውልለት የሆነ ቦታ እየሄድኩኝ ነው አለኝ። የቤት ካልወሰድሽኝ ከአንቺ ጋር ምን እሰራለሁ ታዲያ ምናምን አለኝ። ብር ይዟል፣ ብዙ ብር ስጠኝ ስለው አልሰጥም አለኝ። እንግዲህ እኔ ምንም ብር የለኝም በዛን ሰዓት። ከዛ ደወልኩለት፣ የት ነህ ስለው የሆነ ቦታ እየሄድኩ ነው ብር ስላለሁ እና ብር እንኳን አሰጠኝም አልኩት። እልክልሻለሁ አካውንትሽን ቴክስት አድርጊልኝ። ምንም ብር እንዳልያዝኩ እግዚአብሔርን ያውቃል። የታክሲ እንኳን እንደሌለኝ ያውቃል። የቤት ኪራይ እንደሌለኝ ያውቃል። እየተጨቃጨኩ እንደሆነ ምናምን ነገር ነግሬዋለሁ። ብር እንደሚያስፈልገኝ ነግሬዋለሁ። ምንም አልመሰለው። እንደዚህ ጎድቻት በዚህ ልካሳት ምናምን በጭራሽ። እስቲ አስቡት፣ እናታችሁ ወይንም አባታችሁ ለዓመታት በልባቸው ሲመኙት የነበረው ቅዱስ ስፍራ ላይ ቆመው ቢታዩአችሁ፣ ያሳደጉን ያስተማሩንና ዛሬ ለደረስንበት ደረጃ መሰረት የሆኑ ወላጆቻችን ትልቁ ምኞታቸው ኢየሩሳሌምን መርገጥ ነው። ልብስ ያልቃል፣ ቁሳቁስ ይሰበራል፣ የወላጆች ምርቃት ግን ለዘላለም ይኖራል። ይህንን በረከት ለማግኘት ቤተ ጳውሊ የጉዞ ወኪል ለትንሣኤ በዓል ልዩ ወደ ቅድስት ሀገር ኢየሩሳሌም መንፈሳዊ ጉዞ አሰናድቷል። ሙሉ የቪዛ የትራንስፖርትና የሆቴል አገልግሎት ዝግጁ አድርጎ በክብር አድርሶ በክብር ይመልሳቸዋል። ፈጥነው ለመመዝገብ ቤተ ጳውሊ የጉዞ ወኪል ብለው በ0964020202 ወይንም በ0963676767 ላይ ይደውሉ። ቤተ ጳውሊ የጉዞ ወኪል። ይህ እኮ የምትነግሪ እኔ እንጃ በጣም የረቀቀ ፍትህን ለማግኘት ራስሽን አሳልፈሽ እየሰጠሽ ነው። በጣም ጀግና ነሽ። በጣም ነው የሚገርመው። ሄድኩኝ ፖሊስ ጣቢያ እንዳልኩሽ፣ አወራን ምናምን ተስማማን። ያው ስለ ልጁ ነገርኳቸው። እዚህ ቦታ ነው ያለው፣ እኔ ሄጄ እንትን ማለት ያለብኝ ምናምን አልኳቸው። አወራን። የማደርገውን ነገርም ነገሩት። በጣም ነው ያገዙኝ። እንግዲህ ወንጀሉ እንትን ያለው 6ኛ ጣቢያ ነው፣ ግን ያው ቅርብ ስለሆነ 1ኛ ጣቢያ ነው እንትን ያሉኝ። ያወራኋቸው ሄጄ ተስማሙ። ሄድኩኝ እና እዛ ሆቴልና አልኩት፣ ቀጠርኩት። ላይ ፎቁ ላይ ቁጭ አልኩ። አዎ ሲቪሎች ከጀርባዬ አሉ። መጀመሪያ የሚያገኘኝ የኔን ነው። ሌሎቹ ደግሞ ታች አሉ፣ ፖሊሶች ታች አሉ፣ መሳሪያ ምናምን ያዙ። ሲቪሎች ከጀርባዬ ናቸው። ቁጭ ብዬ ጠበቅኩት። እውነቱን ለመናገር አቃተኝ። ማለት እኔ እሱን ለማሳሰር እንዴት ነው እሱ ጨክኖ ደሜን ያፈሰሰው አልኩኝ። እግዚአብሔር እሱን ለማሳሰር እኔ እንደዚህ የተሰቃየሁት እሱ እንዴት ነው? እኔ በቃ አቃተኝ። እንቅልፍ ግን ወሰደሽ አብረሽው ስታድሪ? ውይ አልተኛውም። እሱ ግን ተኛ። እሱ ተኛ፣ ለጥ ብሎ ነው የተኛው። ምንም ታደርገኛለች ማለት በቃ አላሳስረም ብየዋለሁ፣ አምዬለታለሁ። ሲቀጥል በፊት ምን ያክል እንደማፍቅረው ያውቃል። ትወጂው ነበር? በጣም ነው የምወደው። በጣም ልቤን በደንብ አድርጎ ነው የሚያውቀው። ሲናገር ምን ይላል መሰለሽ? እኔ አንቺን እንደማቀሽ እናትና አባትሽ አያውቁሽ፣ አንቺን በደንብ አድርጌ ነው የማቀሽ ነበር የሚለው በፊትና ምን ያክል እንደምወደው በደንብ አድርጎ ያውቃል። ስለዚህ ይሄን ያህል ወንጀል ፈጽሜባት እንዲህ አድርጊያት እና ያለችኝ ስለምትወደኝ ነው ብሎ ነው ያሰበው። ምክንያቱም እንደማላስይዘው አሳምኘዋለሁ። በስልክ እኮ በጣም ተሰቃይቻለሁ ለማሳመን፣ በጣም እናትና አባቱን ለማሳመን እንዲልኩት። እንደዚህ ታደርጋለች፣ ታሳስራለች፣ እንደዚህ በጭራሽ አላደርገው። ማህተባቸውን የበጠሱት አባቱ ጉዳት እንዳደረሰብሽ ሲያውቁ ምን አሉ? ምክንያቱም አንቺን ካላገባ ከአንቺ ጋር ካልሆነ
ልጅ አይደለም ብለው ማህተብ በጥሰዋል። አይነካሽም ብለው ነው ለሽምግልና መተው ያስማሟችሁ። እንዲህ እንዳደረገሽ ሲያውቁ ምን አሉ? አልመጡም። መተው እንኳን አላዩሽ ጭራሽ። ያው እኔ ሆስፒታል እስከወጣ ድረስ አልተነገራቸውም። ከዛ በኋላም የመኪና አደጋ ነው ብሎ ነው የነገራቸው። ሆስፒታል ገብታለች ምናምን ሲባል የመኪና አደጋ ነው። እሱም ለቤተሰቦቹ እንደዛ ነው ያለው። አዎ ምክንያቱም ተሰማ፣ እዚህ ደውለው ሲጠይቁ የመኪና አደጋ ነው ምናምን ተባለ። ለምንድነው የማታወራን ሰሞኑን ምናምን ሲሉት እኔ ማውራት አስለምጃቸዋለሁና መኪና አደጋ ደርሶባታል ምናምን አላቸው። እሱ ከሄደ በኋላ አካል ነገርኳቸው። እግዚአብሔር ይማርሽ ሊሉሽ አልመጡ በጭራሽ። አንቺ ግን በስልክ ነገርኳቸው። እንደዚህ አድርጎኛል። ቢያንስ አላቸው፣ ብር አላቸው። የኔ ቤተሰቦች ድሃ ናቸው፣ እነሱ ግን አላቸው። ቢያንስ አንድ አቅራቢያ ናቸው ከቤተሰቦችሽ ጋር? ይለያያል። የሱ ማርቆስ ይጠያየቃሉ? አይተዋወቁም ቤተሰቦቼ ጋር። እነሱ ናቸው እንጂ የሚያውቁኝ የኔ ቤተሰቦች ጋር አይተዋወቁም። በቃ ይምጣ አብራችሁ ኖሮ በባልና ሚስት መሀል ይፈጠራል ያለ ነው። በባልና ሚስት መካከል ያለ ነው። አልወለዱኝማ። በጣም ግን በማህበረሰባችን ውስጥ ያለው ለሴት ልጅ ጥቃት የሚሰጠው ቦታ በጣም የወረደ ነው። ወንጀለኛ ነው ልጃቸው፣ ግን አሳልፈው አልሰጡትም። ያለ ነው በባልና ሚስት መካከል ግጭት ነው ያሉት ቀለል አድርገው። በባልና ሚስት መካከል እኮ ያለ ነው የሚዋደድ ሰው የሚፋቀር ሰው ይጋጫል። የወለደችኝ እናቴ ተሰቃይታ ያሳደገችኝ እናቴ ግን እዛ በኋላ እንቅልፍ አተኛ። ይሄ ፊቷ ክሰል ነው የመሰለ። ይሄ ፊቷ ክሰል፣ ቀንም ማታም በማልቀስ እኔ እሷን ሳስባት እሷ የምትሆነውን ሳስብ እግዚአብሔርን ሙቼ ቢሆንስ እኔ እንደዚህ ተረፌ በቁሜ እንደዚህ ከማሰቃያት ምን አለበት እላለሁ። ፊቷ ይጠለሸት መስሎ ሳያት፣ ከሰል መስሎ ሳያት እና እነሱ ምንም አልመሰላቸው ያለ ነው አሉ። ስለዚህ ባልና ሚስት ስለሆናችሁ አብራችሁ ልትኖሩ ትችላላችሁ ብለው እነሱን ግፊት አደረጉ። አብራችሁ ኖሩ። ስለዚህ እዛ ሆቴል አንቺ ቁጭ ብለሽ እየጠበቅሽ ነው? ቁጭ ብዬ እየጠበቅኩት ነው። እነሱ ጋር እያወራሁ ነው ከፖሊሶቹ ጋር እና ይደውሉልኛል እሱ እስኪመጣ ድረስ። ስልኩ ከዘጋ አሲዛው ነው ብሎ ምን ሆነ ነው ስልኩ ማይሰራ ምናምን ይሉኛል ገና ሳይያስ። ከዛ በኋላ እዛ ቁጭ ብዬ እየጠበቅኩት ፖሊሶች ከታች አሉ፣ ሲቪሎች ደግሞ ከጀርባ ያሉ ያዙት። አንቺ ጋር ሲመጣ ልክ እኔ ጋር መጡ። ቁጭ ሲል ያዙት። እኔ ዝም ቁጭ ባልኩበት ነው የቀረው። ምንም አላልኩ። የማታውቂ መስለሽ ነው የደነገጥሽው? በቃ ደነገጥኩኝ። ምንም ዝም ብዬ በቃ ደነዘዘ ሰውነቴ። ቁጭ አልኩ ባለሁበት። ያቺ ቀን ናት ትዝ የምትለኝ። የተሰቃየሁባት ቀን፣ የተራብኩበት፣ የተጠማሁበት ቀን፣ መታከሚያ አጥቼ የተንገላታሁበት ቀን ነው ትዝ የሚለኝ። እሱን ሳይሆን ህፃንነቴን ያጣሁበት፣ እንዳልሰራ ያደረገኝ ያ ነገር ነው ትዝ የሚለኝ። እንዳይታሰርም ማለት ነው። ስንት ዓመትሽ ነበር ያኔ? አሁን ስንት ዓመትሽ? አሁን 21 ዓመቴ ነው። ስለዚህ ገና በ20 ዓመትሽ ነው። በ20 ዓመቴ ነው እንደዚህ ያደረገኝ። ምን አለ እሱ ሲያዝ? ደነገጠና ምንም አላለም፣ ሳቀ። አይኔን እያየ ሳቀ። ተከትዬ እነሱ ከፊት ገቡ። እኔ አይዞሽ ምናምን ብዬ ራሴን ድቤ ተረጋግቼ ሄድኩኝ። ተከተለሻቸው? አዎ ፖሊስ ጣቢያ ሄድኩኝ። ለምንድን ነው እንደዚህ እያደረግካት ተባለ። ምንም ራሴን አላቅም፣ አሞኝ ነው አለ። አሞኝ ነበር፣ ምንም ራሴን አላቅም ምናምን አለ። የስድስተኛ ጣቢያ ፖሊሶች ተደወለላቸው፣ መጡ። እነሱ ወሰዱት ወንጀል ወደ ተፈጸመበት ቦታ። አዎ ወደዛ ቦታ ሄደ። ከዛ በኋላ በቃ እኔ መከታተል ጀመርኩኝ። በደንብ እንኳን እንደዚህ እንዳሁን እንትን ማለት አልችልም። አወቀ አንቺ እንዳስያሽው? አወቀ። መንቀሳቀስ አልችልም ምናምን። እሄዳለሁ ከታሰረበት ፖሊስ ጣቢያ ምናምን እና ይቅርበኝ ነው። ለምንድን ነው የምትሄጂው አንቺ የሚለው? እዛ ወረቀት ምናምን እንትን ማለት አለብኝ፣ ግዴታ መሄድ አለብኝ። አዎ ቃል መስጠት ምናምን አለብኝ። እዛ ሲሄድ ያየኛል። አውሩ እስኪ ምናምን ሲሉኝ እስኪ ይቅር ትበለኝ፣ በተለያየ ስልክ ያስደውልብኛል። ይቅር ትበለኝ፣ እስር ቤት ሆኖ ይቅርታ ታድርግልኝ ምናምን ይላል። እኔም እዛ ሲሄድ ሲያወራኝ ይቅርበኝ እማዬ፣ በቃ ተሳስቻለሁ፣ የምትፈልጊውን ካሳ የምትፈልጊውን ገንዘብ እንስጥሽ። እማዬ ነው የሚልሽ?
አንቺስ ማን ትይዋለሽ? አብረን እያለን አባዬ ነው የምለው። በጭራሽ በህይወቴ ስሙን ጠርቼው አላውቅም። እና እማዬ አባዬ ነው የምንባባለው። ይቅርበኝ ምናምን አለ። ገንዘብ አልፈልግም አልኩት። መቀጣት አለብህ አሁን ላይ እኔ ገንዘብ በጭራሽ ገንዘብ የሚያስፈልገኝ ሰዓት አልፏል። አሁን ላይ በቃኝ፣ አንተ ቅጣትን ማግኘት አለብህ ብዬ ወሰንኩኝ። ፍርድ ቤት መመላለስ ጀመርኩኝ። ወደዛ ሄደ። በጣም ተሰቃየሁኝ። በጣም እግዚአብሔርን ብቻዬን ነኝ፣ ማንም ሰው የለኝም። እኔ እንደዛ ሁኜ ተሰቃይቼ ስድን የምበላው አጥቼ እንደዛ ሰው ሳጣ ያልመጡት እናትና አባቱ ታሰረ ሲባል መጡ። ይሄ ነገር ደግሞ እንደገና እንድጠነክር አደረገኝ። በቃ እንደገና ጉልበት ሰጠኝ። እነሱስ መጡ ሲባል እኔ እንደዛ ሁኜ ብቻዋን ሲባል መነሳት መንቀሳቀስ አችልም ሲባል ያልመጡት እናትና አባቱ እሱ እስር ቤት ገባ ሲባል መጡ እና በቃ በስማም አልኩ። በእውነት እነዚህ ጋር ነው እየበላሁኝ አልኩኝ። እና እናገኝሻሉ አላገኛችሁም አልኳቸው። ያለውን ነገር ሊያሸማግሉ እንዲፈታ ያለውን ነገር እናገኝሽና እናውራሽ ምናምን አለኝ። በጭራሽ አልኳቸው። ሰፈር ሄዱና ያለችበት ቦታ አሳዩንና ብር እንስጣችሁ እንዳሉ ሰማሁ። እኔ ከመጀመሪያው አስቤበት ስለሆነ ቤት የቀየርኩ ያለውበት ቦታ ለማንም አላሳወኩም። ማንም አያውቅም። እቃው የተጫነም በሌሊት ነው። እግዚአብሔር ይመስገን አንድ እቃችን እቃ እንኳን ማንሳት አልችልም ነበር። በዛን ሰዓት ሰው ነው ሁሉን ነገር ያስተካከሉልኝ። እቃውን ያጫኑልኝ ምናምን አከራዮቼ ናቸው። እዛም ሂጅ ያስተካከሉልኝ። ከዚህ አብረውኝ ሄደው ነው አብረውኝ የጫኑ ልጆች ምናምን ይሰፈር ናቸው። ሄደው አስተካክለውልኝ። እነሱ አልተናገሩብሽም? በጭራሽ። ለምን እንደምቀይርም ያውቃሉ። አልተናገሩ። እዛ ሰፈር ሄደው እንደዚህ ምናምን እንዳሉ ሰማሁኝ። እንቅስቃሴሽን ቀንሽ ተባልኩኝ። እንደገና እንደዛ ሲሉኝ ደግሞ እልክ አስያዙኝ። አሁንማ ህግ አለ አይደለ? አሁንማ ፍትህ አለ እኮ ለምን እፈራለሁ? ምን ሊሉኝ ነው ብዬ ሄድኩኝ። እስኪ ድፍረት ኑሯቸው አይኔን እያዩ ገንዘብ እንስጥሽ ሊሉኝ ነው። እኔንም ይህን ሁሉ ቁስል እያዩ አይኔን እያዩ ሊደራደሩኝ ነው ብዬ ሄድኩኝ። ካሉበት ምንም አልመሰላቸው። እስኪ ያሳያቸው ተባልኩ። ጉዳቴን አሳየዋቸው። የልጃቸው መታሰር ነው ያሳሰባቸው። በገንዘብ እንደራደር እና አንቺ ወረቀት አስገቢ አሉኝ። በጭራሽ። ስንት ብር እንስጥሻለሽ? ወረቅ አልፋታኛሉ። መጨረሻ ላይ አለቀኝ ሲሉ አብረውኛል ልጆች ስብልሽ የሆነ ብር ማጠሪላችሁ አይሰጡሽም እኮ ዝም ብለው እኮ ነው ሲሉ 400 ሺህ ብር ትከፍላላችሁ አልኳቸው። ብር ፈልጌ አይደለም። ከመጀመሪያውም እነሱ ያሉ ስንት ነው? 100 ሺህ ብር አይደለም 100 ሺህ ብር 800 ሺህ ብር 900 ሺህ ብር። ይሄንን የኔን ጠዋሳ የኔን ቁስል የኔን እንደሚመልስልኛል የኔን ይሄን ያጠፋልኛል? አያጠፋልኝም። 100 ሺህ ብር ነው። 1 ሚሊዮን ብር ቢኖረኝም እንኳን ብትሉኝም እንኳን በጭራሽ አላደርገው አልኳቸው። በግድ ለቀቁኝ። ሄድኩኝ። ከዛ በኋላ በጭራሽ አላገኘኋቸውም። እንደዛ ሆኖ እስከ ፕሬዝዳንት እስከ ፍርድ ቤት ፕሬዝዳንት ድረስ ነው የሄድኩኝ። ጉዳዩ ደረሰ። አዎ እኔ ሄድኩኝ። ዋስትና ሊፈቀድለት ነው ሲባል በጭራሽ ዋስትና ሊሰጠው አይገባም ብዬ ተከራከርኩኝ ብቻዬን። አቃቢ ህጎች ናቸው የሚያግዙኝ። እያሳየዋቸው ጉዳቴን እያሳየዋቸው ያለሁበት ነገር እየነገርኳቸው ምናምን ዋስትና ተፈቀደለት በ30 ሺህ ብር። እግዚአብሔር እንዴት ተፈቀደለት? ዋስትና ተሰጠው። በ30 ሺህ ብር ተፈቀደለት። ለምን ብዬ ስጠይቅ የሞተ ሰው ብቻ ነው ዋስትና የሚከለከለው አሉኝ። እና በውጭ ሆኖ ጉዳዩን መከታተል ይችላል፣ መብት አለው አሉኝ። እሺ ህግ አይደለ? እሺ ብዬ ተቀበልኩ። ሄደ። እሱም ቤተሰቦቹ ጋር ቆየ።
ከዛ በኋላ ነኝ አልዛተብሽም ከወጣ በኋላ? ወይ ዛቻማ በጣም ስልኬን በቃሉ ስለሚያውቁ በተለያየ ስልክ ነው የሚደውለው። እዛ ደግሞ የሆኑ ዘመዶች አሉት እንደዚህ እናረግሻለን፣ በጭራሽ እሱ ታሰረ ማለት አንቺ በህይወት አትኖሪም፣ እሱ ይፈታል፣ አንቺ ግን ለህይወትሽ አደጋ ነው፣ ቤተሰቦችሽን አትፈልጊያቸው ከሆነ አሳስሪው አስፈረጅበት ምናምን ይሉኛል። እኔ ግን ያው አንድ ይወስኛለሁ የሆነው ነገር ይሁን ብዬ ስላሰብኩበት ምንም ያክል ዋጋ ለመክፈል ዝግጁ ነበርኩኝ። ልክ በዋስትና ወጣ ሲባል ምንም ማድረግ አልችልም፣ ዝም አልኩ። ቆየሁ ባህር ዳር። ለቤተሰቦቼ የነበርኩ ብር መላክ ምናምን ያስለመድኳቸው ያለውን ነገር እያሸጥኩኝ ብር ማስላክ ጀመርኩ፣ ግዴታ ስለሚያስፈልገኝ። የቤት እነሱ ወደ አንቺ ይልኩልሽ ጀመር? ከቤት ያለውን ነገር በግም ከብት እኔ የገዛውላቸው ነገር በሰዓቱ እሱን ነገር እየሸጡ ይልኩልኛል። ያው ስራ መስራት ስለማልችል ከዛ በኋላ እንደዛ ሆኜ አዲስ አበባ እንደገባ ሰማሁ እና አሁንም ያ ሀሳብ ነው ድጋሚ ይመጣልኝ። ጥቅምት 12 ነበረ የፍርድ ቀኑ 2018 2018 በዚህ ዓመት ጥቅምት በዋስ የወጣው ማለት ነው። በዋስማ ከወጣ ቆይቷል። የሚፈረድበት ነበር የፍርድ ቀኑ መቅረብ የነበረበት ያኔም ቀረ፣ አልመጣም ማለት ያን። ከዛ ቀድሜ እኔ አዲስ አበባ ገባሁ። እኔ አዲስ አበባ መጣሁ ከፍርድ ቀኑ ቀድሜ አዲስ አበባ መጣሁ። እሱ እዚህ ነው ሲባል መጣሁኝ። ደወልኩለት ገና ልክ ቢያንስ 2 ቀን 3 ቀን ሲቀረኝ ደወልኩለት እና አወራሁት። እንደሚበቀለኝ አውቀዋለሁ፣ ልቡን በደንብ አድርጌ ስለማውቀው አወራሁት። አሁንም አልኩኝ አይዞሽ በርቺ፣ ባለፈው እንደዚህ ዋጋ ከፍለሽ አስይዘሽዋል፣ አሁንም ያንን ነገር ማድረግ አለብሽ። ባህር ዳር አገሬ ነው፣ ብዙ ሰው ቢያንስ የሰፈር ሰው አለ ምናምን። እዚህ ሀገር መጥቼ እንደምንገላታ እንደምሰቃይ በጣም ከዛ በላይ ስቃይ እንደሚደርስብኝ ውስጤን አሳመንኩት። ግን ሁሉንም ነገር መጋፈጥ እንዳለብኝ ራሴን አሳመንኩት። መጣሁ፣ ተገናኘን። እዚህ መጥቼ የቀለድሽ ነው? በእውነት ተገናኘን። እግዚአብሔርን አላምንሽም አለኝ። ልታስይዥኝ ነው የመጣሽ? በጭራሽ አላምንሽም አለኝ። በጭራሽ ባለፈው ስህተት ሰርቻለሁ አልኩት። አሁን ግን ድጋሚ ስህተት አልሰራም፣ በቃ ይቅር በለኝ፣ ከአንተ ጋር መኖር ነው የምፈልገው። ህይወቴን አበላሽተሽ እንደዚህ ብለሽ ምናምን አለኝ። በቃ ይቅርታ መጠየቅ የነበረበት እሱ ነው አይደል? እኔ ነኝ ህይወቴ የተበላሸው፣ ስራ እንዳልሰራ ነው የሆንኩት። በቃ ይቅርታ ተሳስቻለሁ አልኩት። አገኘሁት። በቃ አብረን ቆየን። አብራችሁ ኖራችሁ? አዎ፣ ለትንሽ ቀን አብረን ቆየን። ግዴታ እዚህ ያለውን ነገር እየደወልኩ እከታተላለሁ፣ እየተደበቅኩ ደውላለሁ። የፍርድ ቤት ውሳኔው ምን ተባለ? ተወሰነ በሌለበት። ስንት ዓመት ተወሰነበት? 8 ዓመት። እሱ የለም 30 ሺህ ብር ዋስ ወጥቷል። እሱ ዋስትና ወጥቷል። እና የረቅ እንትን አስገቢ አለኝ። በዛን ሰዓት የውሳኔ ቀኑ አልደረሰም አይደል? ግዴታ ነው ያዚያ እዛ መገኘት አለብኝ እኮ ያንን ለማድረግ እዚሁ ማድረግ አልችልም አልኩት። እና እንደተፈረደ በስልኬን ሰበረው። ከሰው ጋር እንዳትገናኝ፣ ሰው ጋር እንዳላወራ ሲሜን ሰበረው፣ ስልኬን ሰበረው። እንደተፈረደበት በማን ልጠይቅ? በቃሌ ስልክ አላውቅም። ለማን ደውዬ ላጣራ? እና ቆይቼ ሰማሁ። ሰምቼ ከሱ ጋር እየኖርሽ? አዎ፣ ዝም አልኩ፣ ምንም አላልኩም። እሱ ቤት ይዞ እየኖረ ነበር? እዚህ ቤት ይዞ እየኖረ አይደለም። እንደመጣሁኝ እኔ ስራ ገባሁ። እሱ ነው ስራ ያስገባኝ። መስተንግዶ ገባሁኝ። ገርጂ ጎንበስ ቀና ብለሽ መስራት ትችይ ነበር? አልችልም፣ ግን ያው ግዴታ ማድረግ አለብኝ። ጥርሴን ነክሼ፣ ምክንያቱም ስራ እየሰራው ነው መከታተል ያለብኝ። ምን አይነት ውስጥሽ ያለው ነገር ምንድን ነው ማለት? ይህን ያህል ጥንካሬ፣ ይህን ያህል
አስቡት፣ እናታችሁ ወይንም አባታችሁ ለዓመታት በልባቸው ሲመኙት የነበረው ቅዱስ ስፍራ ላይ ቆመው ቢታዩአችሁ። ያሳደጉን ያስተማሩንና ዛሬ ለደረስንበት ደረጃ መሰረት የሆኑ ወላጆቻችን ትልቁ ምኞታቸው ኢየሩሳሌምን መርገጥ ነው። ልብስ ያልቃል፣ ቁሳቁስ ይሰበራል፣ የወላጆች ምርቃት ግን ለዘላለም ይኖራል። ይህንን በረከት ለማግኘት ቤተ ጳውሊ የጉዞ ወኪል ለትንሣኤ በዓል ልዩ ወደ ቅድስት ሀገር ኢየሩሳሌም መንፈሳዊ ጉዞ አሰናድቷል። ሙሉ የቪዛ የትራንስፖርትና የሆቴል አገልግሎት ዝግጁ አድርጎ በክብር አድርሶ በክብር ይመልሳቸዋል። ፈጥነው ለመመዝገብ ቤተ ጳውሊ የጉዞ ወኪል ብለው በ0964 020202 ወይንም በ0963 67 67 67 ላይ ይደውሉ። ቤተ ጳውሊ የጉዞ ወኪል። ግዴታ ማድረግ ያለብኝ ገባሁኝ፣ መስራት አቃተኝ፣ ደከምኩኝ። እንኳን ቆሜ እየተንቀሳቀሱ የተሮራጥኩ ልሰራ ይቅርና ትንሽዬ መቆም አቃተኝ። ጎንበስ ቀና አለው የሚስተንግዶ እንዴ በጣም ከባድ ነው። እሱን ያስገባሽ ደግሞ? አዎ እሱን ያስገባኝ እና እንደዚህ ብዬ ነው እንትን የምለው ስንቀሳቀስ ምናምን እንደዚህ ይላለሁ። ያው አብረውኝ ያሉ ዌተሮች ስለሚያውቁ ይረዱኛል። ሄደው ሲታዘዙ ያመጡልኛል እና በጣም ከባሰኝ እስክረጋጋ እሱ ነው እንደዚህ ያደርገኝ ብለሻቸዋል? ኧረ ሌባ ነው በይነ ያለኝ። እንደዛ አዛቢ ስለሚመጣ ይሰማል እሱ ነው ከተባለማ። ስለዚህ ሌባ ነው እንደዚህ ያደረገኝ። ሌባ እንደሆነ ነው የሚያውቁ እስካሁን ድረስ። ሌባ ነው ያልኳቸው። ምን አይነት ሌባ ነው ይላሉ። ምንሽ እንዲሁ ምን አይነት ዕቃ ብትይሽ ነው እንደዚህ በሰው ላይ የሚጨክን ምናምን ይላሉ። እሱ እንደሆነ ብታውቁ እላለሁ ለራሴ። እና እዛ ቤትም ምንም ሳልቆይ ወጣሁ። አስወጡኝ። ያው ስራ መስራት ስለማልችል ወጣሁኝ። የት ነበር የምታድሪው? እየሰራሁ እዛው መስተንግዶ ቤት? አዎ እዛው በውስጥ ነበረ። ትንሽ ቀን እንደሰራሁኝ ወጣሁ። ምክንያቱም ስራውን አልቻልኩም። ውጭ ተስፋ አልቆረጥኩም። አሁንም ሌላ ቦታ ቀይሬ ሌላ ቤት ገባሁ ደህና ነኝ ብዬ። ያው ያውቁብኛል አብረውኝ፣ ምክንያቱም እነሱ ጋር ነው ማድረው ምናምን ለሴቶች ነግራቸዋለሁ ምናምን። አሁንም ደግሞ እዛ ቤት አቃተኝ። በጣም ስራ ይበዛል። ወጣሁኝ። ሌላ ቤት ገባሁ። እንደዚህ በቃ አልቆይም ብዬ። እሱ ነው የሚያስገባሽ ወይስ በራ? እሱ ነው። ከዛ በኋላ እግዚአብሔር እንትን ሲለኝ የተባረከ ቤት ገባሁ። በስተመጨረሻ አዋሬ አዲስ ይባላል ሰውየው። እግዚአብሔር ሁሌ በኔ ጋ ነው። እግዚአብሔርም ቢሽ መጥፎ ሰው ከሱ ውጭ አጋጥሞኝ አያውቅም። እዛ ቤት ገባሁኝ። አልነገርኳቸው። አሁን የሚያስገባሽ እሱ ነው? አይ እዚህ እንኳን ራሴ ነው። ተጣልተን ነበረ ከሱ ጋር። ልክ እዛ ቤት ስወጣ ስራ መስራት እንደማልችል ገባው ምናምን ተወኝ። ምን ታረግልኛለች? አዎ እዛ በኋላ ከዛ በፊት ጸበል ይዤው ሂጄ ነበረ። እሱ ነው? አዎ እንደመጣሁኝ እና ምክንያቱም እንዲያምነኝ ነው። ከዛ ቤት እንደወጣን ጸበል ነበር ይዤው ሄድኩኝ። ጸበል ከሄድን በኋላ ቀጥታ መጥቼ ያው ስራን የጀመርኩት። ስንት ቀን ቆያችሁ ጸበል ላይ? 3 ቀን ወይ 2 ቀን የቆየነው። አልቆየንም። ያው እንዲያምነኝ ነው። ቀጥታ ጸበል እኔ አላምንሽም ጸበል መሄድ አለብን አለኝሽ አልኩት። ሄድኩኝ። ሄጄ እናቴ ማርያም አልኳት፣ ስውሯ ማርያም፣ እናቴ ስውሯ ማርያም ውስጤን አንቺ ታውቂያለሽ፣ ለምን ልጄ እንዳትዪ የማደርገው በምክንያት ነው። ዋሽቼ ነው የመጣሁትና ይቅር በይ፣ አንቺ ታውቂያለሽ ልቦናዬን አልኳት እያለቀስኩ። እና አደራ አንቺ አብረሽኝ፣ አደራሽን ተለይተሽኝ አታውቂምና አደራ እንዳላፍርብሽ፣ እኔ ልጅሽ እንዳላፍር፣ በምሰራው ስራ በማደርገው በመንቀሳቀሰው ነገር እንዳላፍር አደራ አንቺ ከጎኔ ሁኚ ብያት መጣሁ። አጠንክሪኝ አንቺ አልኳት። ተመልሼ መጥቼ ያው ስራ ነው የገባሁት። እዛ ቤት ገባሁኝ። ስራ መስራት አልቻልኩም። ወጣሁ። 3ኛ ስገባ ግን የተባረከ ቤት አገኘሁ። ህመምሽን ተረዱሽ? ውይ በጣም ገባሁኝ። 1 ቀን እንደሰራሁ በ2ኛ ቀን ወደኩ። መስራት አቃተኝ። ላለማስባንን ሞከርኩ። አሞሽ ነው ሲሉኝ አላመመኝም ምናምን ማለት ሞከርኩ። የአንገቴን ያው ማንም ሰው ነው የሚያው። ሲያዩት ምን ሆነሽ ነው አንገትሽን ሲሉኝ፣ ለአንዳንዶች ይሄን ቅርት ምናምን ተወጥቼ እላቸዋለሁ። ለአንዳንዶች ደግሞ ሌባ ነው እንደዚህ ያደረገኝ እላቸዋለሁ።
እና ጎዳና ላለመውጣት ነው እንደዛ የለፋሁት። እዛም ቤት ያልኩት ነገሮችን እስካስተካከል ድረስ ጎዳናም አልወጣም። እንደዚህ እያልኩኝ እንቆያለሁ ምናምን እያልኩኝ ቆየሁ። ልክ ከዛ ቤት ስገባ አንድ ቀን እንደሰራሁ በጾም ቀን ነው ያኔም ሰራሁ አይባልም፣ በጾም ቀን ነበር አጋጣሚ። በሁለተኛ ቀን 5 ሰዓት ላይ ምናምን ገቢ ነበርኩኝ። እንደገባሁ በቃ አመመኝ፣ አልቻልኩም። ትንሽ እየተዛዝ እንደወጣሁ አቃተኝ እና ያን ቀን ተሰማኝ እንደፈለኩ እየተሯሯጥኩ ምሰራ ልጅ እንደፈለኩ መንቀሳቀስ ልጅ ያኔ ሲያቅተኝ እነሱ ያያችሁ አልኳቸውና እየሮጥኩ ወደ ክላስ ሄድኩኝ። የተባረከ ልጅ አለ ብሩክ ይባላል፣ ቤተሰብ ነው እዛ ቤት። እየሮጡ ሲሄድ እያለቀስኩ እምባይ መቆጣጠር አቃተኝ። በቃ እምባይ መቆጣጠር ሲያቅተኝ እየሮጡ ሲሄድ ተከትሎ ይመጣ ሶስና ነው የሚለው። ሶሲ ምን ሆንሽ? ሰው የተቆጣኝ ምናምን የመሰለው አልነገርኩትም። ሲቅ ብዬ አለቀስኩኝ። በቃ ጎዳና ልውጣ አልኩኝ። እግዚአብሔርን ተሰማኝ በጣም እና ነገርኩት። እንደዚህ አይነት አደጋ ነው የደረሰብኝ እና አልቻልኩም መስራት። በጣም ከባድ ነው ጎዳና ያለ መውጣት ነበር እስካሁን እየሞከርኩ ያለሁት አልኩት። በግልጽ አልቻልኩም አቃተኝ አልኩት። እንደዚህ ብዬ አለቀስኩ። አለቀሰ። ሲቅ ብሎ ነው ያለቀሰው። ጎዳናማ አትወጭም አለኝ። ጎዳና አትወጭም አለኝ እና ከዛም በፊት እንደገባሁኝ አማክሬዋለሁ። እኔ ነኝ ሳልል ሳየው አቅጣጫዬን የገባው ቀን መስራት አልችልም እና ብሩኬ አልኩት ልጅ ጓደኛዬን ፍቅረኛዋ እንደዚህ አድርጓት እና አሁን መስራት አልችልም ስራ እና ልጁም አልተያዘም በዋስትና ተለቋል ብዬ ስለ ሚዲያ ጠየቅኩት እና ስራ ላይ ስለነበረ ቆይ እስኪ እናወራለን አለኝ። ያ ትዝ አለው እያለቀሰ እና ትዝ ሲለው አይዞሽ አለኝ ሳለቅስበት። አንቺ እንደሆንሽ አወቀ? እኔ እንደሆንኩ አወቀ ነገርኩት። አለቀሰ። በጣም ነው ያለቀሰው። አይዞሽ አለኝ። ጎዳናማ አትወጭም አለኝ። ጎዳና አትወጭም አለኝ። ሂዶ ብርድ ልብስ አስገዝቶ አስመጣልኝ። ያው ብርድ እንዳይለኝ። ከዛ በኋላ እዛ ቤት ተኛሁ። በነፃ አስተኛኝ። እበላለሁ፣ እጠጣለሁ። ያለው ነገር እስኪስተካከል ምንም እንዳታስቢ። ያለሽበትን ያውቅ ነበር ልጁ አያውቅም፣ የት እንዳለሁ አያውቅም። መስራት ስለማትችይ ትቶኛል፣ ተጣልተናል። ከዛ በኋላ እዛ ቤት ተኛሁኝ። በጣም አመመኝ እና አይዞሽ ይሉኛል። ባለቤቱም በጣም የተባረከ ሰው ነው። በጣም ብሩክም አይዞሽ፣ የቤቱ ልጆችም አይዞሽ፣ በቃ ሁሉም ያኔ እኔ በቃ ሰው አለኝ ተመስገን ፈጣሪ፣ ሁሌም ከኔ ጋር ነህ አልኩኝ። መቼም እኮ አንተ ከኔ ተለይተህ አታውቅም። ጎዳና እወጣለሁ ብዬ ግን ይኸው ቤት ሰጠኸኝ ብዬ አመሰገንኩት። እግዚአብሔር ሁሌም አንተ ለኔ አላውቅም ብዬ እዛ ቤት ለብዙ ቀን ቆየሁኝ። አይሰለችኝም እንደ ይላለሁ ለኔ ለራሴ እግዚአብሔርም ብዬሽ አይሰለችኝም እንደ ይላለሁ። ምንም አይመስላችሁ፣ አይዞሽ ነው፣ የምትፈልጊው ነገር ካለ ጠይቂኝ ምናምን ይሉኛል። ስንት አይነት መልካም ሰው ወይ በጣም እና እኔ ለራሴ ይሳቀቃለሁ። ማለት እንደዚህም አይነት ሰው አለ እንዴ እላለሁ። በሰው ሀገር መተሽ በሰው ሀገር ስቃይ ያለው እንገላታለሁ ብዬ እንደዚህ ጎዳና ልወጣ በቃ ጎዳና ልወጣ ነው ላይ ያልኩት። ተስፋ ቆርጬ ጎዳና ላለመውጣት ነበር እንደዚህ እየለፈው የነበርኩት። አሁን ግን ጎዳና ልወጣ ነው አቃተኝ አልኩት። ጎዳናማ አትወጭም፣ እኛ ወንድሞች እያለን እኛ ሰው አይደለን ነገኛ ምን እንደምንሆን በምናውቃት ብሎ አለቀሰና አስተኛኝ። ቶሎ ብሎ ብርድ ልብስ ቢያንስ ብርድ ሲበርሽ እንዳያምሽ ብሎ ገዝቶ አስመጣልኝ። እዛ ተኝቼ በጣም ለብዙ ቀን ቆየሁ። ቀን ሳይሆን ወር ቆየሁ። ነገርኩት ስራ መስራት ስለማልችል ያው ሚዲያ ላይ
እንትን ማለት አለብኝ ምናምን ስለው ወረቀትም አላመጣሁም ነበር። በእሱ ጉዳይ በልጁ ጉዳይ አወራን። ለነ ሰለሞንም ወይ ደወለላቸው። ያውቃቸው ነበር? አዎ እዛ ቤት ከስተምር ነበሩ። በጣም ለብዙ ሰው ደዋወለ። በጣም በቃ ተጨነቀ። ቁስሌን የሆዴን ሲያየው ምንም በቃ አቃተው። እውነት ሰው ነው አለ። ለሰለሞንም ወይ ደወለለት። በቃ ሲነግረው አልቻለም በስልክ። ሰለሞን አንተ ጋር ቆያት ነገ እንመጣለን ምናምን አሉት። እንዳሉትም መጡልኝ። መጡና አዩኝ። በቃ ሰለሞንም አለቀሰ፣ አዘነ በጣም ሲያየኝ። እውነት እንደዚህ ሆነሽ መትረፍሽም ታምር ነው። ያየኝ ሰው ሁላ በእርግጥ እንደዚህ ሆነሽ መትረፍሽ ታምር ነው የሚሉኝ። ምንም ብር ስላልነበረኝ ያው ምንም ባላወጣም ያው ሴትንሽ ተብሎ ብር አዋጣው ሰጡኝ። 10 ምናምን ሺህ ብር። አዲሱ ይባላል የቤቱ ባለቤት እነ ሰለሞንም ምናምን ሆኖ ማናጀሩም አላሰግድ ይባላል። እነሱ ነው መጣው። ሌሎችም አሉ ከስተመሮች። አዋጣ 10 ምናምን ሺህ ብር ሰጡኝ። ሴት ልጅ ነሽ ያስፈልግሻል ብለው እና ያው ወረቀት የሕክምና ማስረጃ ምንም አይነት ነገር ስላላመጣሁ ያስፈልግሻል፣ ያንን ሄደሽ ማምጣት አለብሽ ምናምን ተባልኩኝ። ሲሄድ ወረቀቱን ይዤው እንደመመጣ ስለማውቅ ድጋሚ እሱ ጋር ማውራት ጀመርኩኝ ከልጁ ጋር። እና ሚዲያ ላይ መቅረብ እንደምፈልግ ምናምን ያውቃል። ከበፊት እንደዚህ ሳወራ ምናምን ይሰማኛል። ይሄንን ወንጀል የፈጸመብሽ? አዎ። ከዛ በኋላ ተጣልተናል ነበር መሀል ላይ ማውራት ጀመርኩኝ። ወደ ባህር ዳር በሚሄድበት ቀን አገኘሁት። ወደ ባህር ዳር ልሄድ ስላገኘሁት ምን ልትሰሪ ነው የምትሄጃለኝ? የሕክምና ማስረጃ ላመጣ ልሄድ ነው አልኩት። ሄድኩኝ። እዛ ሂጄ የሕክምና ማስረጃ፣ ምክንያቱም እዛ ሲሄድ ወረቀት ላመጣ እንደሄድኩ ይባንናል። ያለኝ አማራጭ ምንድነው? እዛም ሁኜ ማውራት አለብኝ እሱን እንዲጠብቀኝ እና እንደዚህ ነው እያልኩ ፍርድ ቤት ሁኜ ሆስፒታል እያልኩ እያወራሁት ፍርድ ቤት ብጭሩና ፖሊስ ጣቢያ ልሄድሽ ምናምን ይለኛል። በጭራሽ እዛ ደግሞ የሚያወሩት ልጆች ስላሉ በፖሊስ ጣቢያ አልሄድኩም። ፍርድ ቤት ነው ያለው ወረቀቱ። ፍርድ ቤት ነው ሂጄ ያወጣሁት። የተወሰነበትን የፍርድ ውሳኔ? አዎ የፍርድ ውሳኔውን ወረቀቱን አውጥቼ ልክ የሆስፒታል ማስረጃዬን ምናምን ያስኩኝ ከቀበሌ አስጻፉኝ። ያን ነገር ጨርሼ መጣሁ። ተመልሼ እስክመጣ ድረስ እናወራለን። እነ ሰለሞንም ያወሩኛል። ያለውን ነገር እየደወልኩ አሳውቃቸዋለሁ። ከዛ በኋላ ልጁ ጋር እንደምገናኝ አልነገርኳቸውም። ምክንያቱም መያዝ ስላለበት ግዴታ ለማንም ሰው አላወራሁም። ለማንም ሰው አልተናገርኩም። ከባህር ዳር እየመጣው እንደሆነ ስለሚያውቅ ግዴታ ያን ቀን እሱ ጋር ማረፍ ነበረብኝ። ምክንያቱም ወረቀቱን ይዘዋለች አልያዘችው የሚለውን ቼክ ማድረግ ነበረበት እሱ። አንቺ ወረቀቱን የት አድርገሽ እሱ ጋር ሄድሽ? ለሰው ሰጠሁት። እውነቱን ለመናገር አላውቀውም ልጁን። መኪና ውስጥ ተዋወቅኩት። ከማርቆስ ጀምረን አብረን የመጣን መኪና ውስጥ እና እሱም እዚህ ለስራ እንደሚመጣ ምናምን ትልቅ ልጅ ነው። ለስራ እንደሚመጣ ምናምን ነገረኝ። ልክ እግዚአብሔር ሆይ አልኩኝ፣ ይህ ወረቀት ከሌለኝ ምንም እንደማይሳካልኝ ታውቃለህ አልኩት። ብቻ የመኪና ውስጥ እንደዚህ አልኩኝና ለአንድ ሰው ልሰጠው ነው ይህንን ወረቀት ይዤ መሄድ አልችልም እና መድኃኒዓለም ሆይ አንተ ምራኝ መንገዴን እባክህ እንዳልሳሳት አልኩትና ከጎኔ ቁጭ ያለው ልጅ እንግዲህ እግዚአብሔርም ብዬሽ ከዛ ጀምረን ከአዲስ አበባ እስከምንመጣ ድረስ ምንም አይነት ወሬ አላወራን። እስከ አዲስ አበባ እስክደርሱ ድረስ በጭራሽ። ልጁ ጋር 3 ሆነን ቁጭ ያልነው። 3ቱም ጋር ምንም አይነት ወሬ አላወራን። አዲስ አበባ ስገባ ይሄ ሀሳብ ሲመጣልኝ ግን ያለኝ አማራጭ እሱ ነው። ከጎኔ ያለ መቼም ሌላ ቦታ ቁጭ ላለ ሰው ወስጄ አልሰጥም። ነገርኩት። ምን አልሽ? ይሄ ወረቀት አልኩት ለኔ ህይወቴ ነው አልኩት። ሰላም ምናምን ካልኩት በኋላ እና ታስቀምጥልኛለህ አልኩት። አሁን ላይ ይሄን ወረቀት ይዤ ከተገኘሁ ለህይወቴ አደጋ ነው፣ በጣም ለህይወቴ አስጊ ነው። ይሄን ወረቀት ደግሞ ካጣሁ ህይወቴ ይበላሻል እና አደራ ይሄን ወረቀት ታስቀምጥልኛለህ አልኩት። በጣም ጥሩ ልጅ ነው እሱም። ኧረ እኔ ራሱ አጋጣሚ ዶክሜንት ይዤ ነበረ ከሀገር ቤት። የእናቴ ወረቀት ነው፣ የእናቴ ዶክሜንት ነው። እኔም ይሄ ወረቀት ከሌለ ህይወቴ ይበላሻል፣ የእናቴ ህይወት ይበላሻል እና እዛ ጋር አስቀምጥልሻለሁ አለኝ።
እሺ አደራ አልኩት። አደራ ውለታህን አልኩት አረሰው። ለእኔ በጣም ትልቅ ውለታ ነው ያዋልክልኝ። አደራ ብዬ ወረቀቱን እቀበልሃለሁ እደውልልሃለሁ ብዬ ሰጠሁት። ስልኩን ተቀበልሽ? ስልኩን ተቀብዬ ደግሞ ስልኬ ላይ ሴቭ ማድረግ አልችልም። ሌላ ፈተና ደግሞ ምክንያቱም ስልኬ ላይ ሴቭ ባደረገው ይፈትሽብኛል። ስልኬ ላይ ሴቭ ያደረግኩትን ስልክ በሙሉ እያወጣ ይደውላል። ማናቸው ብሎ ማናቸው እያለ አሁን ያመጣሁት ወረቀት ላይ ተሽኮን ጀርባው ላይ ስልክ ቁጥር የተጻፈ ስልክ ቁጥር አለ። የሕክምና ማስረጃው ላይ ያለኝ አማራጭ ስልክ ቁጥሩን እዛ ጋር መጻፍ ነው። ጻፍኩት። በቃሌ ለመያዝ ሞከርኩ። ያዝኩት ግን ምናልባት ብረሳው ብዬ ጻፍኩት እና በተለያየ ስልክ ልደውልልህ እችላለሁ፣ ግን በምፈልግበት ቀን ወረቀቱን ካለበት ቦታ አምጥቼ እቀበላለሁ። እስከዛ ግን አደራ ምንም ያክል ዋጋ ከፍለህ ይሄን ወረቀት አደራ ብዬ ሰጠሁት እና የሚሄደው እንደዚህ ቦታ ነው አልኩት። አልነገርኩትም። ማን ጋር ነው የምትሄጂው? የሚቀበልሽ ሰው አለ ምናምን። ያው ሲያየኝ እንደተጎዳሁ ገባው። የምታርፊበት ቦታ አለሽ ምናምን። ደብረ ጉራቻ ላይ ምሳ አልበላሁም፣ ብር አልነበረኝም። ምክንያቱም ስሄድ ትራንስፖርት የሆነ የነ ሰለሞን ብር ነው አዋጡ። ስመለስ እዛ በጣም ስለቆየሁኝ የትራንስፖርት ብቻ ነው እና እዛም አይቶኛል። ብቻዬን ነው ቁጭ ብዬ እንትን ያልኩት እና ግን ማረፊያ ያለሽ አለኝ። አለኝ ጓደኛዬ ጋር ነው የሚሄደው አልኩት። ከዛ እሺ ብዬ ያንን ወረቀት ሰጠሁት። ይሄን የሕክምና ማስረጃ ነው የቀበሌውን ወረቀት ይዤ አገኘሁት። ልጁን ሳገኘው ወረቀቱን አነበባ ወጣና ሁለቱንም ወረቀት ይሄ ነው የሕክምና ማስረጃ አለኝ። አዎ ይሄ ነው አልኩት። በሬ ካራጁ ይውላል እንደሚባለው እና አነበበው ወረቀቱን። ቆይሁኝ ከሱ ጋር ለትንሽ ቀን። እዚህ መቆየት አለብሽ ከነሱ ጋር ከመሄድሽ በፊት ናፍቀሽኛል አለኝ። እምቢ ብዬው ብሄድ አልኩኝ የሆነ ነገር እንዳሰብኩ ይገባዋል፣ ይጠረጥራል። ምክንያቱም ይጠረጥራል፣ ሁሌም ይጠረጥራል። ሰው ጋር ወንድ ጋር ካወራ እንኳን እንደዚህ ወንድሞቼ ጋር ምናምን ምን ሊያደርጉልሽ ነው የምፈልገሻቸው ምናምን የሚለኝ እና እሱ አሁን ላይ ለእኔ መብት የለኝም፣ ለሱ ነው መብቱ አልኩኝ። እኔ አሁን ላይ በራሴ ማዘዝ ስለማልችል አንቺ የተለየሽ ሴት እሱ የሚያዘኝን ነው ማድረግ ያለብኝ። እስከፈለገው ቀን አብሬው ቆያለሁ ብዬ አሰብኩ። እንደሚፈልገው ሆንኩለት። እውነቱን ለመናገር በዚህ ማለት በጣም ብዙ ስቃይ ነው ያሳለፍኩ። በጣም ብዙ ስቃይ አለቅሳለሁ። ተንበርክኬ ፈጣሪ ሆይ ከመጀመሪያው እስከ መጨረሻው እንደዚህ ሁኜ ግን ፈጣሪን አንድ ቀን ለምን የሚል ጥያቄ አንስቼበት አላውቅም። ሁሌም አምላኬ ሆይ ለበጎ ነው። ምክንያቱም ያችን ቀን ማልፊያታለሁ። ከዛ በኋላ በጭራሽ አላማረርኩም። የማደርገው ያ ነገር ሁላ ከመጀመሪያው የኔ ጥፋት የኔ ስተት ስለሆነ መንገዴን የኔ ስለሆንኩ ያበላሸሁት እሱ ምን ያደርገኝ እላለሁ ራሴ ጋር ብቻዬን ሳወራ እና አብሬው ቆየሁ። ሂጂ ሲለኝ ሄድኩኝ። ስንት ቀን ቆየሽ? ቢያንስ 2 ሳምንት ወይም 1 ሳምንት ከምናምን ቆየሁ። አብረሽው ሆነሽ ለማስያዝ ምንም አላደረግሽም? ያኔ ፖሊስ ምንም ያወራሁት ፖሊስ የለማ። እንዴት አዲስ አበባ ስለሆነ? አዎ አዲስ አበባ ስለሆነ እዛው ብቻቸዋለሁ። ስመጣ ወረቀቱን አሁን እዚህ መርማሪው ወረቀቱን ይዤ ልሄድ ነው። እንዴት ነው የሚሆነው ብዬ ሂጂ እስኪ መጀመሪያና ከሄድሽ በኋላ እንደዚህ ነው የሚሆን ብለው ነግረውኛል። ሌላም ፖሊሶች አማክሬ ነው የመጣሁት። ግን እዚህ ያሉትን ፖሊሶች ደግሞ ማውራት አለብኝ፣ መጀመሪያ ማስረዳት አለብኝ። ሄድኩኝ እና ብሮኬ ጋር ሄድኩኝ። ወረቀቱን ሰጠዋቸው፣ አሳየዋቸው። እዛ አይደል ሂጂ ማረፍ እንደሄድኩኝ ያው ሌላ ቦታ የለኝም። ደርሼ ስመጣም ተቀበሉኝ። እዛ ቤት ነው ያረፍኩት። 2 ሳምንት እሱ ጋር ቆይተሽ እንደመጣሽ ነገርሻቸው? ለሌሎች አልነገርኳቸው። ለብሩክ ግን ምንም አልዋሸሁ። ነገርኩት። ወንድሜ አይደለም ነገርኩት። 2 ሳምንት ከሱ ጋር ስትቆይ እንዴት ይችላል? ቢያንስ 2 ሳምንት ላይ ሞላኝ ይችላል። 1 ሳምንት ከምናምን ነው። ከሚሰራበት ቤት ነው ያው እንደ በፊቱ ገብቼ የቆየሁት። ሆቴል ነበር የሚሰራው፣ ሆቴል ነው ላምበረት። እዛ ነው የወሰደኝ። ነግሯቸዋል። አስቀድሞ እዛ ገባሁኝ። እዛ በቃ ቆይቼ 1 ሳምንት ከምናምን ቆይቼ ወጣሁ። በዛ መካከል ይመታኛል አሁንም። አዎ እግዚአብሔር ምናምን ያኔ እንደዛ ሲያደርገኝ አቋርጬ ብመጣ ይጠረጥራል። ምክንያቱም ተጣልቼው ነው የምወጣ።
ያለ ፍቃዱ ነው የምመጣበት። አይ ይቺ ልጅ ማልታሳስረኝ ነው የሆነ ቦታ እየሄደች ምናምን ብሎ ያስባል። መታገስ አለብኝ። ከቆየሁት ይበልጣል ካሳለፍኩት ይበልጣል እንዴ? ያንቺ ትዕግስት ደግሞ እኮ በጣም ካሳለፍኩት ይበልጣል አይበልጥም ብዬ ለማንም ሰው ካልተናገርኩ እሱ ጋር እንዳለው ማንም ሰው አያውቅም። እንደዚህ ካደረገኝ በኋላ እናቴም አባቴም እንደተገናኘን አያውቁም። ማንም ሰው አያውቁም። ማንም ከኔና ከመድኃኒዓለም ውጪ እና እንደዚህ ሲመታኝ ሲያሰቃኝ ምናምን ስልኩን የኔን ስልክ እሱ ነው የሚይዘው። የእሱን ስልክ ቢሆን ቦታ አይሰጠኝ፣ አያስፈትሸኝ። እኔ ጋር ሲመጣ ወይ ሳይለንት ያደርገዋል ወይ ይዘጋዋል። ከዛ ናፍቆቱን ተወጣ ጨረሰ። ሂጂ አለኝ። ወዴት ሂጂ አለሽ? ከምታርፊበት ቦታ ሂጂ አለኝ። እና በዛን ሰዓት የነ ብሩክ ስልክ ምናምን ነበር። የነ ሰለሞንን ስልክ በቃል ያስኩትና እንደለትኩት ከስልክ። ምክንያቱም ይይዘዋል። የብሩክ ስልክ ምናምን እኔ ጋር ነበረ። ያ ሰው በስልኩ ሴቭ አደረገብኝ ያኔ። እና ደውዬ ግን ነገርኩት ለብሩክ እንደዚህ ስልክህን ይዞታል፣ ምንም አይነት መረጃ እንዳታወጣ ማንንም ሰው ቢደውልልህ አልኩት። እሺ አለኝ። ምንም አልዋሸውም ነበር ለብሩክ፣ ምክንያቱም ይረዳኛል ወንድሜ ከጎኔ እሱ ነው። በዛን ሰዓት ሴት ጓደኛም የለኝም ማንም የለኝም። አይዞሽ እህት የሚለኝ እሱ ነው። እና ምንም አልዋሸውም ነበረ፣ ነገርኩት። ልክ ከነሱ ጋር ቆይቼ ወጣሁኝ። ማለት በጣም በዛብኝ እና እኔ ለራሴ ተሳቀቅኩኝ። ከሱ ጋር ወጥተሽ እነሱ ጋር ሄድሽ? ከነሱ ጋር ሂጄ ትንሽ ቀን ከቆየሁኝ በኋላ ትንሽ ሳምንት ወጣሁኝ ከነሱ ጋር። ለራስሽ ከበደሽ? ለራሴ ከበደኝ። ዝም ብዬ ቁጭ ብዬ ነው የምበላው። እተኛለሁ፣ እነሳለሁ፣ እበላለሁ፣ እጠጣለሁ። ያ ነገሬ በጣም እንትን ሲል ልውጣ ብዬ ወጣሁኝ። አሁንም ሌላ ከራስ ጋር ትግል፣ ከጠላት ጋር እሱን ለማስያዝ ጉያ ውስጥ ማደር። ይሄ ከህሊና ጋር ያለውን ሙግት እንዴት ነው ብለን ለመጠየቅ በራሱ ድፍረት አይኖረንም። ግን ደግሞ ያሳረፉሽ ሰዎች ያደረጉልሽ ውለታ ሲበዛብሽ ወደ ጎዳና ወጣሽ። አዎ ጎዳና ወጣሁ። ጎዳና ሲባል እስቲ እንዴት ነው? ይከብዳል በጣም። ወጣሽ በቃ መንገድ ዳር? ወጣሁ መንገድ ጊዮርጊስ ቤተክርስቲያን ገርጂ። ብሩክ አላዘንም? እንደ እህቱ አይዞሽ ብሎ መጠጊያ እንዲሆንሽ ነገሮችን አመቻችቶ ሰው አስተዋውቆሽ ባለበት ስትሄጂ ስትወጪ አላዘነም? በጣም አዘነ። በጣም ግን ጎዳና እንደምወድቅ አልነገርኩትም። እንዴት ብዬ ልንገረው? ማረፊያ ያለኝ ነው ያልኩት። ከዛ በኋላ ጎዳና ላይ ሄድኩኝ። እዛ ልጆችን እዛም በፊት እዛ ገርጂ አይደል መስተንግዶ ምሰራይ ነበር፣ አውቃቸዋለሁ። ሰርተሽ መብላት አትችይም፣ ጎንበስ ቀና ማለት አትችይም። ያ ነገር ነው በጣም እንድንጓል እንንከራተት ያደረገኝ። ሴት ሆነሽ ጎዳና ከባድ ነው፣ ያውም አካል ጉዳተኛ። ይሁዴ እንኳን ብርድ ነክቶኝ ህመሙ በጣም ከባድ ነው። አሁን እነሱ ቀን ቀን ነው የሚውሉት ጎዳኒስቶች እዛ ያሉት። በጣም በቃ ያዝኑልኛል በጣም። ታውቂያቸው ነበር በፊት? አዎ አውቃቸዋለሁ። ከዛ መስተንግዶ ስትሰሪ? አዎ ከዛም በፊት እዛ እንደመጣሁኝ የሆነ ቀን ከሱ ጋር ተጣልቼ ማደሪያ አጥቼ እነሱ ጋር ሂጅ አንድ ቀን አሳድረውኝ ነበር። እና ያን ያውቃቸዋለሁ። እነሱ ጋር ነው ቀጥታ የሄድኩኝ። እና ምን ሆነሽ ነው ስራ ጀምረሻል ነበረ ምናምን ሲሉኝ ነገርኳቸው። ስራ መስራት አልቻልኩም። በቃ ጎዳና ላለመውጣት ማለት ሞከርኩኝ፣ ግን አልቻልኩም። እንግዲህ ይሄ ይሆናል ህይወቴ ብዬ ነገርኳቸው። ያውቃሉ ምንም ያክል ጎዳና ልወጣ እችላለሁ፣ ምንም ያክል ግን አስፈርድበታለሁ እላታለሁ። አንድ ጓደኛ ያለች። ለሌሎቹ ግን ምንም አይነት ወሬ እንደዚህ አላወራም። ያው ምናልባት መጥቶ ከሰማ ብዬ ስለምፈራ እነሱ ቀን ቀን ነው እዛ የሚውሉ፣ ማታ ማታ ሩቅ ነው ያሉበት ቦታ
ማደር ያላችሁ ዶርም አላችሁ። እኔ ደግሞ እነሱ ጋር እንውሰድሽ ይሉኛል። እዛ ድረስ የመጓዝ አቅሙ የለኝም። ተጉዤ እነሱ ጋር መሄድ አልችልም። ቀን ግን እነሱ ጋር እውላለሁ፣ ማታ እንለያያለን። የት ታድሪያለሽ አንቺ? ሰፈር ለሰፈር እየዞርኩ አድራለሁ። ያውቁኛል ዘበኞቹ። ፎጣ ለብሼ ጎዳና እንደወጣሁ ያውቃል እሱም ራሱ። ላድር ነው ስለው ፎጣ ለልስጥሽ አለኝ። እንደማገኘው ለማንም ሰው አልተናገርኩም። ሰሚት ነበር ያኔ የሚሰራው። ግዴታ ፎጣ ስለሚያስፈልገኝ ፎጣ ተቀበልኩት እና ያንን ፎጣ ለብሼ ያው ማታ ሴት አይደለሁ አልተኛም። ሰው ያለበት አካባቢ ቦታ ቁጭ ብዬ ቆያለሁ እና የሆነ ደረጃ አለ ገርጂ ፎቅ ነው። እዛ ደረጃ ስል መተኛት ጀመርኩ። ሰው እኔ ነኝ እንጂ ሰው ነው ማየው፣ ሰው አያየኝም። ዝቅ ካላሉ በጣም ይከብዳል ብርዱ። በዚህ በሆዴ ሲገባ ይታወቀኛል እና አለቅሳለሁ። ከማልቀስ ውጭ ምን አማራጭ አለኝ? ገንዘብ የነበረኝ ልጅ ስበትን የነበርኩ ልጅ ትርፍራፊ መብላት ጀመርኩኝ። ቤተሰቦቼን ማግዝ የነበርኩ ልጅ ለቤተሰቦቼ ብር መልክ የነበርኩ ልጅ ለቤተሰቦቼ ቤትን ያክል የጀመርኩ ልጅ ጎዳና ወድቄ ትርፍራፊ እንጀራ እየለመንኩኝ ሆቴል ለሆቴል እየዞርኩ መብላት ጀመርኩኝ። ለማንም ሰው አልተናገርኩም። ለቤተሰቦቼ ሲደውሉልኝ ደህና ነኝ አታስቡ ስራ እየሰራሁ ነው። ጎዳና ላይ ሆነሽ? አዎ እናቴ እውነታውን ወፍረሻል። ያኔ ከስቼ ስላየች እዛ በኋላ አልተያየንም። ያኔ ብቻ ነው የተያየነው። ያው እንደዚህ ፊቷ እንትን እንዳለ ምግብ እንደማትበላ እንደምታለቅስ እንደታመመች ያው እዛ ነው እሰማለሁ። እየደወሉ ይነግሩኛል። እውነታውን ወፍረሻል ማርያምን ልጅ ግን አሁን ወፍረሻል ትለኛለች። ወይ ሁኝ ወፍሬ ያለሁት ወይ ሁኝ ወፍሬ ልሽ ያለሁት ምናምን ወይ ሁኝ ወፍሬ ልሽ ያለሁት ወይ ሁኝ ወፍሬ ያለሁት ብታይኝ ምናምን ምንም ሳልበላውዬ ምን በላሽ ዛሬ ትለኛለች። ስጋ እንደዚህ አይነት ክትፎ ታውቂያለሽ? ክትፎ የሚባል እንደዚህ አይነት ምግብ በላው። ጥሬ ስጋ ታውቂያለሽ? የክብሬ እንደዚህ አይነት ምግብ ስበላ ነው ያልኩ ዛሬ ምናምን እላታለሁ። እሰይ ተመስገን ትላለች። ደስ ይላታል። አንቺ ግን አልበላሽ? እኔ ግን አልበላሁ። ከንፈሬ ድርቅርቅ ብሎ ጦሜን እየዋልኩኝ እያደርኩኝ ግን አማረር ያለቅም የሆነ ነገር ላይ እንደምደርስ ነው ውስጤ ማሳምነው። ውስጤ ይነግረኛል። ምክንያቱም እግዚአብሔር የሚወደውን ሰው ነው የሚፈትን። ለበጎ ነው፣ ፈተናዎች ሁሉ ለበጎ ናቸው ብዬ ነው ራሴን እንትን የምለው እና እዛ ሰፈር ለሰፈር ደግሞ እንትን ማለት ስለማይችል ያስነሱኛል ዘበኞቹ። ያው እነሱ እንትን ስለሚባሉ እዚህ አይቻልም ምናምን ይሉኛል። እዛ ከማድርበት ደረጃ ላይም ዘበኛው አንድ ቀን አየኝና አስወጣኝ። ቢያንስ ብርዱ ትንሽ ብርድ ይከላከልልኝ ነበር። እዛ ቦታም ወጣሁኝ። እንደ ወንድ ስዞር አድራለሁ። ከባድ ነው በጣም። እግዚአብሔርን ሴት ሆኖ ጎዳና ይከብዳል። አላውቀውም። ከዚህ በፊት ምን ያህል ጊዜ ቆየሽ ጎዳና? ከአንድ ወር በላይ ብዙ ጊዜ ነው የቆዩት። ቆየሁኝ። ያን ይሄ ዶክመንት ህይወቴ ነው ብለሽ የሰጠሽው ሰው ተቀበልሽው? አሁን ይሄንን ሁሉ ዋጋ እየከፈልሽ ያለሽው እሱን ለማስያዝ ነው? አዎ እንደዚህ እየሆንኩኝ ፖሊሶችን አወራቸዋለሁ። እዚህ ያሉትን ነው ወይስ እዛ ያሉትን? እዚህ ያሉትን። ፈራሁኝ። ቢለቀቅስ አሁን ደግሞ አስይዤው ቢለቀቅስ ብዬ ደግሞ ፈራሁኝ። ወንጀሉ እዚህ አይደለም የተፈጸመው፣ እዚህ አይደለም ባህር ዳር ነው። እዚህ ስታመለክቺ ፖሊሶቹን ስታነጋግሪ በምንድን ነው? ቁስልሽን አይተው ነው? አዎ መጀመሪያ ላይ በፊት ገና ወረቀቱን ሳላመጣው አማክሬያቸዋለሁ። እጂ
ገና ያለበትን እንትን ሳልል ያለበትን ሰፈሩን ሰማሁ፣ ግን ቦታውን ያለበትን ትክክለኛ እንትኑን አላውቅም ነበር። ግን ጠየኳቸው። ወረቀቱን ያን ያላመጣሁም ነበር። ገርጂ ፖሊስ ጣቢያ ሄጄ አማከርኳቸው። ቁስሌን አሳየኋቸው። ያው ግዴታ ነው፣ ወረቀት ያስፈልጋል። ያ ማለት ወንጀሉ ከተፈጸመበት ቦታ ወረቀቱ ማምጣት አለብኝ፣ የፍርድ ቤቱን ወረቀት ተባልኩኝ። ያኔ እንደዛ ስላሉኝ ሂጄ አናገርኳቸው። ያለበትን ቦታ አጣሪ አሉ። ያው ጎዳና ከወጣ በኋላ ቼክ አላረገኛለ። የት ነሽ አይልሽ? የት ነሽ አይለኝም። ቢደውልም ይደውላል። በእርግጥ ግን ቢደውልም ምንም ያለበትንም እዛ በኋላ ቦታ ቀየረ። መናገርም አልፈለገም። ነገርኳቸው ለነሱ። ሂጄ ያን ልጅም ወረቀቱን ተቀበልኩት። እዚህ ቦታ ነው ያለኝ። አውቶቡስ ተራ ሂጄ ደውዬለት ተቀበልኩት። አምጥቼ ወረቀቱን ከብሩኬ ጋር አስቀመጥኩት። እዚህ ወረቀት ጋር የወረቀት እሱ ጋር ነበረ፣ ከብሩክ ጋር አስቀመጥኩት። እዛ በኋላም ያው አወቁ፣ ሁሉም ሰው አወቀ ጎዳና ላይ እንዳለሁኝ አወቀ ሁሉም ሰው። ለፖሊሶች ስነግራቸው በቃ አዘኑ። እንደዚህ አይነት ሰው አለ ወይ አሁን ላይ? ይሄ እውነት አብሮሽ ተኝቷል ወይ? ገሎሻል እኮ አንቺ እኮ ምናምን አሉ። በጣም አዘኑ፣ ተሰማቸው። የሆዴን ሳሳያቸው በቃ በጣም እንትን አሉ። ወረቀቱን አሉኝ። ወረቀቱን ሰጠዋቸው። 24 መገናኛ አካባቢ ያለው ፖሊስ ጣቢያ ሄጄ መምሪያ ማስደረግ አለብሽ ተባልኩኝ። ፖሊስ መምሪያ ሄድኩኝ። መምሪያ አስደረግኩኝ፣ አስጻፍኩኝ። ኮማንደሩ ነገርኳቸው ያለው ነገር እንደዚህ ሁኜ ነው የመጣሁት። በዋስትና ተለቁ። በጣም ብዙ ዋጋ ከፍያለሁ። ጎዳና ላይ ነው ያለሁት። ነገሮችን ለማስተካከል ስል እንዲያዝልኝ እፈልጋለሁ። ደክሜያለሁ በጣም። እንደዚህ የሚገርምሽ እንደዚህ መንገድ ላይ ምናምን ያሉ ፖሊሶችን ጎዳና ላይ ሁኜም አናገራለሁ። እንደዚህ ቢሆንስ የሚለቀቅበት መንገድ አለ፣ የማይያዝበት መንገድ አለ። ምክንያቱም እንደ በፊቱ እንደዚህ አይነት ነገር እንትን እንዳይለ ብዬ ምንም የለም። እንዴት እንደዚህ አይነት ወንጀል ሰርቶ ምናምን ሲሉ በቃ አይ አሁን ላይ ማድረግ አለብኝ አልኩኝ። ማውራት ጀመርኩ። እንደገና በፍቅር እንትን ማለት ጀመርኩኝ። አንዳንድ ሰዎች ብር ይሰጡኛል እንደዚህ ለነፍሴ እያሉ። በዛን ሰዓት በጣም ከባሰኝ ካመመኝ አልጋ ቤት እየገባሁ እተኛለሁ። እዛው ሰፈር አልጋ አለ። ይመጣል እዛው ሰፈር ገርጃረል ሲሰራ የነበረ አልጋ ቤቱን ያውቃቸዋል እነሱ ነው። እሱ ከፈለገኝም ጎዳና ላይ ሁኜ አልጋ ያዥ እመጣለሁ ይለኛል። እሺ ብዬ አልጋ ሂጄ ይዛለሁ። ስራውን ሲጨርስ 6-7 ሰዓት ይመጣል። አሁንም እሱ በፈለገበት ቀን የት ነሽ ይለኛል። አለሁ አንዱ ቦታ ላይ ቁጭ ብያለሁ ወይ ተኝቻለሁ እላለሁ። ሂጄ አልጋ ያዥ እመጣለሁ ይለኛል። ሂጄ አልጋ ይዛለሁ እና አንዳንዴ እለምነዋለሁ። በጣም ካመመኝ እባክህ አልጋ ያዝልኝ አሞኛል በጣም ሆዴ ብዬ እለምነዋለሁ። እሺ ብሎ ይዝልኛል። ለምኛል። በዛን ሰዓት እኔ እንደፈለኩ ብር እንትን ስለው እንዳልነበር አዙሬ ለማኝ ሆንኩኝ። በጣም ይከብዳል ስሜቱ እግዚአብሔር። ከዛ በኋላ ነገርኳቸው ለፖሊሶች። ያው ጎዳና ላይ ከቆየሁኝ በኋላ እና ሚዲያ ላይ ልቀርብ እንደሆነ ምናምን ስልክ ሳወራ ሰማኝ የሆነ ጊዜ ራሱ። ያው በፊትም በእርግጥ ፍላጎት እንዳለኝ ያውቃል። ይሄ ፍላጎት ያለሽ በፊት በምንድን ነበር? ስለዚህ ስለገጠመሽ ታሪክ ነው ወይስ በሌላ? ያው አንደኛ ስራ መስራት አልችልም። አደጋው ከደረሰብሽ በኋላ? አደጋው ከደረሰብኝ በኋላ እዚህ ከመጣሁኝ በኋላ ያለኝ አማራጭ ያው እርዳታ። ምን ይላል ሚዲያ ላይ መቅረብ እንደምትፈልግ? ቅረቢ ስቀርቢ አለኝ። እሱ ጠፍቶኛል እና እሱ እኔን ማስተዳደር ማኖር ስለማይችል እርዱኝ እና ከሱ ጋር መኖር ነው የምፈልገው። ታርቀናል። ይሄን ወንጀል አድርሶብኝ ታርቀናል ብለሽ ነው ማለት አለኝ። እሺ አልኩት።
ከዛ በኋላ ነገርኳቸው ለፖሊሶች። እሺ አሉኝ። ያው ወረቀቱን ምናምን ሰጠኋቸው። ከዛ ከፍርድ ቤት ያመጣሽው? አዎ። ከፍርድ ቤት የመጣው ወረቀት ባለበት ይያዝ የሚል ነው? አዎ ባለበት ይያዝ ነው የሚለው። እንደ አመጣሁት ምናምን ማንም አያውቅም። ያው ያለን ብሩኬ ጋር ነው። ነገርኳቸው። እሺ አሉኝ። በቃ ሰው ነው ወይ አሉ። በቃ እንዴት ተረፍሽ ነው። እነሱ ብቻ አይደሉም ያየኝ ሰው ሁሉ እንዴት ተረፍሽ ያንቺ ተአምር ነው የሚሉኝ። እንደዚህ ሆኖች ተቀዳደሽ ያንቺ ሰውነት ስንት ነፍስ ነው ያለሽ? ባህር ዳርም ስንት ነፍስ ነው ያለሽ ነው የሚሉኝ። ደግሞ ለማስያዝ ያደረኩትም ትግል ከባድ ነበር። ቢያንስ ሰው ቢኖረኝ የሚያግዘኝ ሰው ቢኖር ከጎኔ የማማከረው ሰው ቢኖር ምናምን ይሁን፣ ግን ብቻዬን ነበርኩኝ። አንዱ መድኃኒዓለም ነው አብሮኝ ያለው። ነገርኳቸው ለፖሊሶች። እዛ ነው ያልኩት። የት ነሽ ሲለኝ ዛሬ ቀረጻ አለኝ ያልኩት። ሚዲያ ላይ ቀረጻ አለኝ ብየዋለሁ። ፍርድ ቤት ፖሊስ ጣቢያም ትሄዳለሽ ብሎ አላሰበም። በጠዋት በቃ ሊሄድ ነው ምናምን አልኩት። መጣሁ። ወረቀቱን መጥቼ ወሰድኩኝና ቀጥታ ወደ ፖሊስ ጣቢያ ነው ሄድኩት። ነግሬያቸዋለሁ። ሄጄ ማሳየዋቸው ወረቀቱን ነው። ወረቀቱ እንደዚህ ብዬ ነገርኳቸው። የገርጂ ኃላፊ ኢንስፔክተር አለች። ያለውን ነገር እንትን አለችልኝ፣ አስተካከለችልኝ። ሁሉም ፖሊሶች ተረባረቡብኝ። በቃ ስታይኝ ሰው ነው ወይ አለች። እግዚአብሔርን በቃ እንዴት ተረፍሽ አለችኝ። ወዲያውኑ ለሲቪሎቹ ተደወለላቸው። እንደዚህ አይነት ልጅ ነው ምናምን ብዬ ነው የነገርኳቸው። እኔ ነኝ የማስመጣው። እዚህ ቦታ ነው፣ እዚህ ቦታ አልጋ ቤት ነው እና ምለው የምናድርበት ቦታ አለኝ። እዛ ቤት ይመጣል። ያኔ ነው እንደዚህ የሚሆነው ምናምን ብዬ። እግዚአብሔር ደግሞ እኔ ሰው አያሳጣኝም። በእውነት እኔ ሰው አያሳጣኝም። በሄድኩበት ጥሩ ሰው ነው የሚያገኘው። እግዚአብሔርን ከሱ ውጭ መጥፎ ሰው አጋጥሞ አያውቅም። ብቻዬን አወራለሁ። ለእኔ እኮ መድኃኒዓለም አንተ ትለያለህ። ለእኔ እኮ እኔ እንጃ እላለሁ ሁልጊዜም። እና እግዚአብሔር ደግሞ እንትን ሲለኝ አኪ ይባላል፣ አርቲስት ነው። ይህን ሰለሞን ጓደኛ ነው። ዝም ብሎ ፍርድ ቤት እዛ ፖሊስ ጣቢያ ያለ ተገናኘን። ለራሱ ጉዳይ መጥቶ ያለውን ነገር ነገርኩት፣ አስረዳሁ። አዘነ በጣም። ለእናንተም እሱ ነው የደወለላችሁ። ሁሉንም ነገር አውረት በቃ በምንም ይሁን በምንም ይያዛል እንዳታስቢ። እንደዚህ አድርጎሽማ ይሄን ሁሉ ዋጋ ከፍለሽ ይሄን ሁሉ ስቃይ ከፍለሽማ ስቃይሽ እንደዚህ በከንቱ ሆኖ አይቀርም አለኝ። አብሮኝ ነው ሲንከራተት የዋለው እግዚአብሔርን። እንደገና እንደውም ከኔ እሱ አጠነከረኝ። ቀረጻ ላይ እንደሆንሽ ነው የሚያውቀው እሱ። ቀረጻ ላይ እንደሆንኩ ነው የሚያውቀው። እኛ እያስተካከልን ነው እዛ ያለውን ነገር። ፖሊሶች ጋር ምናምን ሄድን አብረን ወደ ገርጂ። እዚህ ባይስተካከል እንኳን እዚህ እንትን ቢል ዛሬ ባይስተካከል እንኳን ነገ ይሆናል፣ አይዞሽ እንዳትጨናነቂ ምናምን እያለኝ አብረን ሄድን። አናገርናቸው። በቃ እዛው ነው እንትን ያሉልኝ። አንቺ እንደለመደው ያው ናልሹ ወይስ እሱ? ደወልኩለት። ምክንያቱም አብረን አይደል የቆየን ያኔ አብረን ሊሰለበት ነውና ደወልኩለት። እማዬ እንዴት ነው ጨረሽ አለኝ። ከሷ ፊት እኔ ደወልኩለት። እንዴት ነው ተሳካ ጨረሽ ምናምን አለኝ። አዎ ተሳካ አልኩት። እሷ እየሰማች ነው። መርማሪዋ? አዎ ኃላፊዋ ነች። አዎ ተሳካ ምናምን አልኩት። ብር ሰጡሽ አለኝ። እሷ እየሰማች ድቃ ተገረመች። እና እንዴት ነው? እኔ ምንም ብር የለኝም። ብር ሰጡሽ አይደል? አዎ የተወሰነ ብር ሰጠውኛል አልኩት። እና ቀረጻው መቼ ነው የሚፖስት? መቼ ነው የሚለቀቀው? አሁን መቼ ነው የምናየው? በቃ ቲቪ ላይ ሳፈጥለዋል ምናምን። አይ ይቆያል ብየዋለሁ። ቀንም መቼ ነው የሚለቀቀው ቀረጻው ምናምን ሲል አይ ይቆያል፣ ዛሬ ተቀርጾ መቼም ዛሬ አይለቀቅም ይቆያል ብየዋለሁ። እና ብር ሰጡሽ ያለኝ አዎ የተወሰነ ብር ሰጠውኛል አልኩት። በቃ ዛሬ ደስታችን ነው ስናጥጥም ነው ምናምሽው፣ ደስታችን ነው ስናከብረው ነው አለ። እሷ እየሰማች እሺ በቃ ለማንኛውም የት ነህ አልኩት። እዚህ ቦታ ነኝ ምናምን አለኝ። በቃ እኔ ልመጣ ነው እንገናኛለን
አልኩት። እነሱ ተዘጋጅተዋል። እሺ አለኝ። ሄድኩኝ። አኬ አለ አብሮኝ፣ ቀኑ ሙሉ ነው አብሮኝ ሲዞር ያለው። እየተሰቃየ ነው አብሮኝ ያለው እና እነሱ ጋር እሱ ነው እንትን ያለው። እኔ እዛ ክፍል ገብቼ አልጋ ቤቱ ላይ ምልክት እዚህ ቦታ አንተ ቁጭ ትላለህ፣ ፊት ለፊት የሆነች ምግብ ቤት አለች፣ እዛ ጋር ምልክት ሰጥሃለሁ፣ እነሱ ጋር ትደውልልኛለህ አልኩት። ምክንያቱም የእነሱን ስልክ ሴቭ አድርጌ በእኔ ስልክ አልችልም፣ መደወል አልችልም፣ ያይብሻል ስልኬን ስለሚይዘው አብሮኝም ስላለ እንደዛ ማድረግ አልችልም። ያለኝ አማራጭ እሱ ስልካቸውን ሴቭ አድርጎ እሱ መደወል ነው። እንዲህ ደግሞ የሱ ስልክ ቀላል ነው ስልኩ፣ በቃሌ አንተን ስልክ ይይዘዋለሁ አልኩኝ። እሺ ብለን ተስማማን። እና ፍራቻዬ ምንድን ነው? መንገድ ላይ አይቶኝ ቢሆን ይሆን እንዴ ፖሊስ ጣቢያ? ምክንያቱም እዛው ገርጂዋ ፖሊስ ጣቢያው እና እንግዲህ እግዚአብሔር ያውቃል። አይቶኝ ከሆነም ያው እዚሁ እንትን ማለት ነው። እግዚአብሔር ያውቃል ቢል ለማንም አላወራም። ይገለኛል። አዎ እንዲያይ ካየኝማ አይተርፈኝም። ገባሁኝ። መጡ። ጓደኛው አለ። ከጓደኛው ጋር ነው የመጣው? ልክ ሚዲያ ላይ ቀርበሽ ብር አግኝተሻል ብሎ ያሰበው? ብር አለኛ። ማታ በቃ አብረን ነው ደስታችን ስናከብረው ነው ሾ ተሰብስበን ተብለናል። እና መጣ። እኛ የተስማማነው ያው ገብቶ ይቆያል ምናምን ነበረ። እኔ ቤት ውስጥ ነበርኩ። ልክ ግብት ብሎ ቁልፍ ሰጠኝና ወጡ። እንደ ወጣ አኪ ተከታትሎታል። እኔ ቤት ውስጥ ነበርኩ። እነሱ መጣውልኛል። እዛ ደውሎላቸው ልጁ እየወጣ ነው ቶሎ ነው እንደዚህ ምናምን ብሎ እዛው አውርተው እዛው ተያዘ። ከአንቺ ጋር ከወጣ በኋላ እኔ ከኋላ አለሁ። የሚሄድበትን ቦታ እንትን ስለምል እኔ ውስጥ ላይ ሁኝ አኪ ጋር እየተደዋወልኩ ነው። ልክ እዛው ላይ ጋማ ተያዘ እና በጣም ደስ አለኝ። ራሴን ያደነኩት እውነቱን ለመናገር። በጣም የምትደነቂ ነሽ። በጣም የምትገርሚ ሴት ነሽ። በእውነት ነው የምልሽ። ብዙ ታሪኮችን ሰምቻለሁ። ብዙ ባለ ታሪኮችን አቅርቤያለሁ። ያንቺ ይለያል። ተያዘ፣ ታሰረ እና መጡልኝ ፖሊሶች። ወረቀቱ ምናምን ሰጥቻቸው አይደለ? እዛ ወስደው አስገቡት ፖሊስ ጣቢያ። በጣም ነው የተባበሩ። በጣም ለእውነት ነው የተባበሩት። አዎ ላንቺ ሳይሆን። ብቻዬንም አይደለም ይሄን ሁሉ ነገር ያለፍኩት። አለ ቅዱስ ገብርኤል ነው የምለው ሁሌም። ወደ ሰርጀሪ ክፍል እንኳን መጀመሪያ ቀን ስገባ ያው ትሞታለች። አንተ ቅዱስ ገብርኤል፣ ይሄኛው እጄም ይሄ አካላቴ እንትን አይልም፣ ይቺ እጄ ናት ከሰውነቴ ሁሉም ተንቀሳቀስ የነበረችውና እንደዚህ ብዬ አንተ ቅዱስ ገብርኤል ሆይ አደራ ለኔ አይደለም የምታተርፈኝ፣ ግን ለአንዷ እናቴ የጀመርኩላትን ቤት ልጨርስላት፣ ያለኔ ማንም የላትምና አደራ እህቶቼን ላግዛችሁ፣ ቢያንስ አንገታችሁን አላስደፋችሁ፣ ላኩራችሁ፣ ጀምሬባቸው አልሞት፣ እዛ በኋላ እንዲህ የፈለግኩትን ነገር ልሁን፣ አደራህን ብዮ ነው የገባው ወደ ሰርጀሪ። እና እዛ በኋላ ምንም ሲሆን ቅዱስ ገብርኤል አባቴ ነው ብል እና ብቻዬን አይደለም ያለፍኩት። ይህን ሁሉ ጠውረድ ውስጥ ለውስጥ በጣም ብዙ ስቃይ ተሰቃይቻለሁ። በእውነት በጣም ብዙ። ሴት ሆኜ ጎዳና ላይም ከብዶኛል በጣም። ሴት ሆኜ ብቻዬን ያለ ማንም ሰው እንጃ። እኔ አሁን ተመልካቾችም እንግዲህ እጅግ የሚያስደንቀውን እውነት የማይመስለውን በነገራችን ላይ ከተቻለ ከዚህ ከተባበሯት ጉዳዩን ከሚያውቁ ባህር ዳርም መርማሪ ፖሊስ እዚህም ደግሞ ያሉትን ይሄ ሌሎችንም ሊያስተምር ስለሚችል በምንችለው አቅም እነሱ በፈቀዱልን መጠን እንዴት ነበር የሚለውን በሌላ ፕሮግራም እናስቃኛቸዋለን። ይህች ጀግና ሴት ግን ጎዳና ወጥታ ወንጀለኛውን አስይዛዋለች። ዞር ብሎ አየሽ? ሲያዝ እጁን በእንትን ታስሮ ነበር በካቴና። አዎ እኔ ከኋላ ነበርኩኝ። እኔ ያው
እዛ አደጋ ስለሚያደርስ ፎቶ ተልኮልን ነው ፎቶና ወረቀቱ ተልኮልን ነው ከአማራ ክልል ፖሊስ ምናምን የተባለው እና እኔ አይደለሁም አልኩት። ታስሮ እያለ ሂጂ ነበረ ፖሊስ ጣቢያ ግዴታ መሄድ ነበረብኝ እዛ ወረቀቱን እንትን ለማለት እና እንዳትለቁት ያው እዛ መቆየት አይችልም ከ48 ሰዓት ውጪ ፖሊስ ጣቢያ ተባለ። ወደዛ ነው እንትን ማለት ያለበት ተባለ። ሄድኩኝ እንዳትለቁት ለማለት በዛው አገኘሁት። እኔ ምንም መቃው ነገር የለም አልኩት። ግን አወቀ እኔ እንደሆንኩ። ምንም አልመሰለኝም። ማንነቴን እንኳን አወቀ ነው ያልኩኝ። እንደፈለገ ሲሆንብኝ እንደፈለገ ሲያሰቃየኝ እንደፈለገ ምራቁን ሲተፋብኝ ያልተወኩት ለምን እንደሆነ እንኳን አወቀ አልኩኝ። እንዴት አይነት ታጋሽነት እንዴት አይነት የዓላማ ጽናት እንደሆነ በጣም ይደንቅ ነው። አበጀሁ አልሽው? በቃ ማለት አላውቅም። ማንም ሰው የእጁን እንኳን እንደዚህ አይነት መጥፎ ነገር ያደረገ ሰው ይቅርና ፍትህ ማግኘት አለበት ህግ ባለበት ሀገር እንዴት እና ደስ ነው ያለኝ። በጣም ነው የሚደንቀው። እግዚአብሔርን በጣም ነው የሚደንቀው። ለ48 ሰዓት ነው የቆየው እዚህ ፖሊስ ጣቢያ። ይቆያል የተባለ ያው ዛሬ እንትን ነው ይህ የሆነው። ይሄንን ቀረጻ ያከናወንን ባለንበት ቀን ገና 2ኛ ቀኑ ነው። ይሄንን እንግዲህ ጀግንነት ድል ፈጽመሻል። ከዚህ በኋላ ያለው ነገር የህግ አካላት ጉዳይ ነው። ግን ይፈታል ብለሽ አሁን ትፈሪያለሽ? በጣም እፈራለሁ። እኔ የምፈራው ለኔ አይደለም። እኔ ምን ጊዜም አንዴ እንደዚህ ሆኛለሁ። ቤተሰቦቼን ያጠፋብኛል። በጣም የምወደው የምሳሳለት የእንጀራ አባት ነው ያለኝ። አባቴ የእውነት የእንጀራ አባት ስል ይከብደኛል። ያው መናገር ስላለብኝ ነው እንጂ ለእናቴ ሚስጥር አላወራትም። ለሱ ነው የማወራው። ያውቃል። ባለፈው አሁን ቅርብ ሰዓት ነገርኩት ሁሉንም ነገር እንዳስያሹ። አዎ አንቺ ሴት አይደለሽም አለኝ። ጀግና ነሽ አለኝ። እግዚአብሔርን ጀግኒት። እውነት ነው። እውነት ልጅ እድሜሽን ያርዝምልኝ እንጂ ባንቺ ገና ብዙ ነገር አያለሁ። በጣም የምትደነቂ ሴት። አንቺ ሴት አይደለሽም ሲለኝ እንደገና ደስ አለኝ። በእውነት ከሱ እንደዚህ አይነት ቃል ስሰማ ደስ አለኝ በጣም። እና አሁንም የምለው ቢያንስ እዚህ እንትን ቢል ወደዛ ባይሄድ ቢያንስ ቢተባበሩኝ እዚሁ መሆን የሚችል ከሆነ እዚሁ ሀገር እዚሁ አዲስ አበባ መሆን ቢችል እላለሁ። የሚቻል ከሆነ ማስተላለፍ እንፈልገው። እዛም ከሄደ ደግሞ አደራ እላለሁ። በእውነት አንዴ ከወጣ እኔም አልተርፍ የኔ ህይወትም ያው ቤት ብሎኛል። 10 ወይም 1 ወይም 2 ወይም 10 አድርጌ አይደለም የምመልሰው እኔ ብሎኛል። 20-30 አድርጌ ነው የምመልሰው። ያ ማለት ያው ቤተሰቦቼን ነው የሚበቀለው። እና አሁን ማስተላለፍ የምፈልገው ይሄንን ነው። አደራ ማለት እፈልጋለሁ። እስካሁን እዚህ ያደረሱኝም ከመጀመሪያው እስከ መጨረሻው ያው የባህር ዳር ፖሊስ ነው 1ኛ ጣቢያና 6ኛ ጣቢያ። አሁንም አደራ ማለት እፈልጋለሁ። ፊታቸውን አዙረውብኝ አያውቁም። እና ገብረ መርማሪ ነው መርማሪው ገብረ። እውነት እግዚአብሔር ሻመት ኑር መብራን። አንድ ቀን ፊቱን አዙሮብኝ አያውቅም። አንድ ቀን ሰልችቶኝ አያውቅም። ሁሌም እየደወልኩ ማማከረው እሱን ነው። የምነግረው ያለውን ነገር ማስረዳው እሱን ነው። አይዞሽ ነው የሚለኝ። አይዞሽ ይሆናል ነው የሚለኝና አሁንም አደራ ማለት እፈልጋለሁ። ህይወቴ መልእክት ነው። አደጋ ላይ ነው።
ከጎንሽ እንዲሆን ነው እኛም የምንጠይቀው። ጎዳና መውጣትሽ፣ ይሄንን ሁሉ ዋጋ መክፈልሽ ለዓላማ ጽናት፣ ለፍትህ ይህንን ወንጀል የሰራው ሰው በህግ ጥላ ስር እንዲውል ነው ያደረግሽው። ከዚህ በኋላ ያንቺም ህይወት ያሳስባል አይደለ? እንዴት ነው ልትኖሪ የምትችይው? ይኸው ጎዳና ላይ ነው። አሁንም እንዳልኩሽ አንዳንዴ ሰዎች ብር ሲሰጡኝ እንደዚህ በጣም እንትን ሲለኝ እሱም እያለ አልጋ ቤት እዛ ገርጂ እያለ አልጋ ይዛለሁኝ። የሚያቆኝ ልጆች አሉ። ከዛ በተረፈ ያው ጎዳና ነው። ሰው ያለበት ቦታ ላይ ቁጭ እያመሻለሁ። ማታ አልተኛም፣ ቀን ነው የምተኛው። ቀን የሆነ ቦታ ጠጋ ብዬ የቆመ መኪና ካለ ጥላው ላይ ጠጋ ብዬ ተኝቼ ያውላለሁ። ማታ ያው እነሳለሁ። ለጊዜው ማዕከል ውስጥ ብትገቢ ትችያለሽ ማለት ቢያንስ አንድ ማዕከል ውስጥ ደህንነትሽ እንዲጠበቅ፣ ከዛ በኋላ ግን ህይወትሽን ልትመሪ የምትችይበት ቢያንስ የነገ ህይወትሽ የተሻለ እንዲሆን ከጎዳና የምትወጭበት መንገድን ይህንን የተከታተሉ የሸገር ኢንፎ ሚዲያ ተከታታዮች በሚችሉት ያግዙሻል ብዬ አስባለሁ። አሁን ግን በዚህ ሁኔታ ያለሽበትን ጎዳና ላይ የምታድሪበትን ስለሚያውቅ ሌላ ጥቃትም እንዳያደርስብሽ ለጊዜው ከዛ ዞር ማለት አለብሽ አይደለ? ስለዚህ ይሄንን ለማድረግ አንቺ ፍቃደኛ ነሽ? አዎ፣ ጎዳና ላይ ለምን አድራለሁ? እናንተ እንደዚህ ያላችሁ ለፍትህ የታገለች ይህቺ ጀግና ሴት በመጨረሻም እንደሰማችሁት ጉዳት ያደረሰባትን ሊገላት የሞከረውን እጅግ ዘግናኝ በሆነ ሁኔታ በስለት ሰውነቷን ያበለሻሸውን በሞትና በህይወት መካከል እንድትሆን ያደረገውን ሰው ዋጋ ከፍላ በቁጥጥር ስር እንዲውል አድርገዋለች። እኔ ቃል የለኝም በእውነት። እናንተም ውድ የሸገር ኢንፎ ሚዲያ ተከታታዮች በተለያየ መልኩ ይህንን ፕሮግራም የምታዩ ሁሉም የተሰማችሁን አስተያየት መስጫው ላይ ጻፉልን። ይህች ሴት ተመልሳ ወደ ጎዳና እንዳትወጣ የነገ ህይወቷ የተስተካከለ ያማረ እንዲሆን በምትችሉት እንድታግዟትም ጥሪ እናቀርባለን። በቀጣይ ምን ላይ ደረሰች፣ ማን ምን አደረገላት፣ አሁን የት ነው ያለችው የሚለውን ተከታትለን ጉዳዩን ቀጣይ ህይወቷን የኛም ጉዳይ አድርገን ተከታትለን እናቀርብላችኋለን። እናንተ በምትችሉት እንድታግዟት በአክብሮት ነው የምጠይቀው። በዚህ አጋጣሚ በጣም ማመስገን እፈልጋለሁ ሰለሞን ሙሄ፣ እግዚአብሔር ያክብርልኝ። ሌሎችም አሉ እና ማናጀሩ አለ አሰግድ፣ በጣም ማመስገን እፈልጋለሁ። በጣም ነው ለኔ እንትን ያሉኝ የተሰቃዩ በሰዓቱ በዛን ሰዓት በቃ በጣም ብዙ ቦታ ደዋውሏል። ወረቀቱ አጋጣሚ እጄ ጋር ስላልነበረ ነው እንጂ ከዛም በላይ ብር አዋጣው እየመጡም ይጠይቁኝ ነበረ ሁሉም። እና ያረፍኩበት ባለ ሆቴል አዲሱ ብሩክ፣ ሌሎችም እኔ ስማቸው እንትን ብዬ ያልጨርስም። ሁላችሁንም እግዚአብሔር ያክብርልኝ። በጣም አመሰግናችኋለሁ። ሌላው ደግሞ እዚህ ሚዲያም እንድመጣ ያደረገኝ በጣም ሲሰቃይልኝ የነበር አርቲስት ታኪ፣ በጣም አመስገን እፈልጋለሁ። ባህር ዳር 6ኛ ጣቢያና 1ኛ ጣቢያ ፖሊስ ጣቢያ ሁላችሁንም አመሰግናችኋለሁ። እና የቀበሌ 16 ነዋሪዎች ሲንከባከቡኝ ነበረ። አከራዮቼ እነማዬ፣ ስማቸውን ዝርዝሬ መጨረስ አልችልም እና በጣም ማመስገን እፈልጋለሁኝ። በጣም አንድ ብርቴ የምትባል ልጅ አለች። መተኛት መነሳትም አልችልም ነበር በሰዓቱ። ሳትጸየፈኝ ማንም በሌለኝ ሰዓት 2 ልጅ አላት፣ ብቻዋን ነው የምትኖረው። መጣ አብራኝ። ዛሬም አትመጣም፣ በቃ ብርቴ ብቻዬን ነው ማድር፣ ስጮህ ነው ማድር ብዬ መጣ አብራኝ የምታድር ሁሌም ሳትሰለቸኝ ቢያንስ ከ4 ሰዓት ጀምሬ እስከ 10 ሰዓት ያለምንም ማቋረጥ እውይ እያልኩ ነበር ማድር። እየጮሁ ህመሙ በጣም ስለሚያመኝ እየጮሁ ነበር ማድር። ምንም ሳትሰለች አብራኝ ነበር የምታድረው፣ አብራኝ ነበር የምትውለው። ሁሉንም የግቢዎቼን ተከራዮች ሁላችሁንም በጣም አመሰግናችኋለሁ። እነማዬ ሁላችሁንም ተሰቃይታችሁልኛል፣ በጣም ብዙ ዋጋ ከፍላችሁልኛል፣ ለዚህ ቦታ አድርሳችሁኛል፣ አትርፋችሁልኛል፣ ነፍሴን አትርፋችሁልኛል።
በጣም አመሰግናችኋለሁ። ስማችሁን ዘርዝሬ አልጨርስም እና ሁላችሁንም የቀበሌ 16 ነዋሪዎችን በሙሉ አመሰግናለሁ። እንዲሁም 1ኛ ጣቢያ እና 6ኛ ጣቢያ ፖሊስ ጣቢያ እንዲሁም ሌላም ደግሞ ፍርድ ቤቱን በጣም አመሰግናለሁ እና እናንተንም እኔ በጣም የተደነቅኩብሽ ክብራችሁን ስለጠራችሁ አመሰግናለሁ። በጣም የተደነቅኩብሽ። አይዞሽ። የእውነት ለሌሎች ሴቶች ፍትህ ላጡ ሁሉ ትልቅ ተምሳሌት ነው የምትሆኙ። ቀላል ነገር አይደለም ያደረግሽው። ራስን እንዲህ ካደረገ ሰው ጋር ለማስያዝ አብሮ መተኛት፣ ምንም እንዳልተፈጠረ ለዓላማ ጽናት። ምናልባት ይሄንን በስለላ ወንጀሎች ወይ ደግሞ በተለያዩ ታሪኮች አንብበን ሊሆን ይችላል፣ ፊልም ተመልክተን ሊሆን ይችላል። እንዲህ ግን ገና የ21 ዓመት ወጣት ነሽ ይሄን አደረኩ ብለሽ ስትናገሪ እንዲህ ይሄ ነገር እውነትም አይመስል እያልኩ ነው እየሰማሁሽ ያለሁት። ይሄ በጣም የሚደንቅ ነው። ነገ ትልቅ ደረጃ ላይ ትደርሻለሽ። ሁሉ መልካም ይሆናል። ደግመን እንገናኛለን። አይዞሽ። አመሰግናለሁ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ